ጠንቋይ ሴትዮ አልኳችሁ። እቺ የክርስቶስን ስም የምታሰድብ እቺን ነውረኛ ሴትዮ የጌታን ቅዱስ ስም ጠርታ በጌታ የዳነን ወንድም መንገዳቸውን ስለተቃወመ ትክክል ያልሆነው ነገራቸውን ስለተቃወመባቸው ኢቭን ትክክል የሆነው ነገሯን እንኳን ቢቃወምባትም እንኳን ጭምር ውስጥ በኢየሱስ አንተን እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ህይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ አካፈልሽው እኮ እንዴ! ጸጋሽንም አካፈልሽው። ሰማን። የማንን ቤተክርስቲያን በመጽሐፍ ቅዱስ እስከሆነ ድረስ ቤተክርስቲያን ተብላ የምትባለው የማን ነው? መቼም የሰው ቤተክርስቲያን የለም ማለት የሰው ቤተክርስቲያን ማለት ባለቤቷ ሰው የሆነ ቤተክርስቲያን የለችም። ዓለም ከተባለ እሱ ዝም ብሎ ማህበር ነው። ቤተክርስቲያን ተብሎ ሊጠራም አይችልም። ያንን ንብረት ቤተክርስቲያን ብለን ልንለው አንችልም። መንፈስ ቅዱስ በማይገዛው ጉባኤ ክርስቶስ ኢየሱስ የማዕዘን ድንጋይ ራስ ያልሆነበት እሱም ቤተክርስቲያን ብለህ እንዳትጠራው። የሰዎች ስብስብ ነው። የጠጅ ቤት አይነት ስብስብ ወይ ደግሞ የማህበር ቤት ወይ የሰንበቴ ቤት አይነት ስብስብ ወይ የድር ስብስብ ምናምን ነገር በሀገር ልጅነት በወንዝ ልጅነት የተሰባሰበ ወይ የዘረኛ ስብስብ ልትለው ትችላለህ። ቤተክርስቲያን ግን ከተባለ የጌታ ናት ማለት ነው። በእርግጥ ልክ ነው። በሰው ሰባሰቡ አሉ። መሰረታቸው የሰው መሰረት የሆነ ማለት ነው። አንተ አሁን ገዝት የላከው ሰው ስምህን እንኳን ማን ብዬ እንዳነባው ነው። አትላክ እንዳትልክ ገዝት ስምህ ራሱ እንኳን እኮ ምንም እንትን አይልም። እና ቤተክርስቲያን የክርስቶስ ናት መጽሐፍ ቅዱስ ላይ የሚነግረን። ስለዚህ የጌታ ቤተክርስቲያን ወይ ደግሞ የክርስቶስ ቤተክርስቲያን የእግዚአብሔር ቤተክርስቲያን ትሳሳታለች ወይስ አትሳሳትም? ምን አላችሁ? አትሳሳትም አይደል? እሺ ሰናይ ወንድማችን አትሳሳትም ብሏል። አንደኛው ወንድም ደግሞ ትሳሳታለች አላይም የጻፉ ሰዎች ካሉ አልታየኝ። ሁለቱም ወገን ማለት ነው። ተሳስታለች ብሎ የሚል ሰው ይግባ፣ አትሳሳትም ብሎ የሚል ሰው ካለ ይግባ። እስኪ አንዳንድ ቁጥር ጻፉልን ኑ ወገኖች። እሺ ጅማ እንዴት ነሽ? ከየት ቤተ እምነት ነው እህታችን? ከየት ቤተ እምነት ነው? ጅማ ሙሉ ወንጌል። ኦኬ እሺ። በጌታ ነሽ? አዎ። እሺ ቴንክ ዩ እህታችን። ኦኬ ወንድሜ ሰናይ እንኳን ደህና መጣ። እሺ ሻሎም ኤርሚዬ፣ እንደምን አመሻችሁ? በእናንተ ሰዓት አቆጣጠር የጌታ ጸጋና ሰላም ይብዛላችሁ። ቴንክ ዩ ብራዘር፣ እንኳን ደህና መጣ ወንድምነት። ጌታ ይባረክ። እሺ ማን ነበረ ቅድም ትሳሳታለች ብሎ የጻፈው የነበረ? ከታች ወንድማችን ሰናይ አትሳሳትም ብሏል። ትሳሳታለች ብሎ ያለው ሰው ካለ ቢመጣ አስገባዋለሁ።
ወይ አንድ ቁጥር ቢጽፍልኝ። ግሪኮች ሁሉ ገቡበት እኮ እንዳደረቀ ሳረግ ነው የገባው። ግን ለብቻዬ መልስ እየሰጠው ነበር ትሳሳታለች ብዬ እንዴ። ለብቻሽ ማን ነው መልሽ ብሎ ይፈቀደልሽ? ይታይ ብቻችሁን አውሩ አልኩ። ብቻችሁን ማውራት ካለብሽ እኮ ቲክቶኩን አጥፍተሽ ነው። ትሳሳታለች አይደል? አዎ ወንጌልን ካልሰበከች ትሳሳታለች ብዬ አምናለሁ እኔ። ወንጌልን እስከሰበከች ወንጌልን ከሰበከችማ በቃ ዋናው ቤተክርስቲያንነቱ አይደለም ነው። ያው የክርስቶስን ስራ ለመናገር እስከሆነ ድረስ በጎቿን ሰብስባ ወንጌልን የምትሰብክ ከሆነ አልተሳሳተችም። ወንጌልን ማሰብክ ከሆነ ወንጌል ተሸፍኖ ሌላ የሚሰበክ ከሆነ እንደዚህ ብዬ ነበር። ታሪክ ውስጥ ተሳስታ ታውቃለች የክርስቶስ ቤተክርስቲያን? አዎ የተሳሳተችበት ጊዜያቶች አሉ። አሁን እንደው እንደ ሰነፍተማ እንዳልፋጠጥ እንጂ አለ። እሺ ወንድሜ ሰናይ ምን ትላለህ? ሰናይ ኤርሚዬ እኔ በማቴዎስ 16:18 ላይ እንዳለው ነው አትሳሳትም ነው የምለው። 16:18 የገሃነም ደጆች አይችሏትም፣ የገሃነም ደጆች አይችሏትም ስለሚል የጌታ ቤተክርስቲያን ከሆነች አትሳሳትም ነው የምለው። ራሄል ሪታ ምን አልሽ? አይ እኔ ከሱ ጋር አልስማማም። ያው እንዳልኩ ነው የመጀመሪያው መልሴ እንደዛ ነው ያለው። ጌታን ወንጌል ካልሰበከች ስም ብቻ ይዞ መሄድ ምንም ትርጉም ያለው አይመስለኝም። በቃ የክርስቶስ ቤተክርስቲያን ናት ተብሎ ከፊላ ተደርጎላት ከዛ ግን ክርስቶስን ማትሰብክ ከሆነ ክርስቶስን የሚያሳይ ነገር በዛ ስፍራ ላይ ከሌለ ደባሎች ከበዙበት እንዴ በደንብ አድርጋ ተሳስታለች እንጂ። ታዲያ ወንጌልም እኮ መሰበክም የለበትም ነበር። በትክክልም የክርስቶስን ወንጌል የምትሰብክ ከሆነ እኮ ከሌላ የተከፋፈለ ነገር መግባትም መኖርም አልነበረበትም ብዬ ነው ማስበው። ስለዚህ ወንጌልን ማትሰብክ ቤተክርስቲያን 100% በእኔ አረዳድ ተሳስታለች። ቤተክርስቲያን ተብላ ግን ወንጌል ማትሰብክ ቤተክርስቲያን አለች? አዎ አለች። ያው በዘመናችን እያየን ነው። በቃ ወንጌል እንግዲህ ወንጌል ነው። አንድ ወንጌል ነው ያለው አይደለ? ለሰዎች የወረደው አንድ ወንጌል ነው፣ የተሰጠን አንድ ወንጌል ነው። የእግዚአብሔር እስትንፋስ ያለበት የተባለው ራሱ መጽሐፍ ቅዱስ እንደሆነ ነው የምረዳው። ስለዚህ መወራትም መነገርም መዘመርም መመለክም ያለበት አብ ወልድ መንፈስ ቅዱስ በቃ ሶስቱ ስላሴ ነው አይደለ? ወንጌል ራሱ የመሰራች የሆነልን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለሱ ነው የሚወራው። ስለዚህ ስለሱ ሳይወራ ስለሌላ ነገር የሚወራ ከሆነ በቃ ስህተት ነው። የዚህ ቤተክርስቲያን እየተባለ ግን ከዛ በኋላ አይ ጉልላቱ እኮ ክርስቶስ ነው የሚባል ነገር እኔ ስላላየሁኝ መጽሐፍ ቅዱስ ላይ አልቀበለውም። በቃ ቤተክርስቲያን ክርስቶስ ኢየሱስን መሰረት ያደረኩኝ ነኝ፣ ጉልላቴም መታወቂያም አይዲ ካርዴም እሱ ነው ካለች እሱም ብቻ ነው እሱ ላይ ብቻ ነው ስታክ አድርጋ መኖር ያለባት ብዬ እኔ በግሌ አምናለሁ። ደግሞ ትክክል ነውም እንደዛው ብዬ ነው የማምነው። ሌላ ነገር የሌለበት በቃ። እሺ ቴንኪው። ኦኬ ሰናይ ታዲያ ምን ነው ዝም አልካት? እህታችንን ራሔልን በማቴዎስ 16:18 መሰረት ቻሌንጅ እኮ እያረገች ነው። ሌላኛይቱን ራሔል ልጨምርልህ እንዴ? በሁለት ራሔል እውነት ነው። በዚህ ወይ አይደለም ያየሁት እኔ የእግዚአብሔር ቤተክርስቲያን አትሳሳትም ብዬ ነው የማስበው። ምክንያቱም ጌታ ሲናገር ብዙዎቻችን እኛ አንድ ጊዜ ክርስቶስ ኢየሱስ ወደ ስድር ስንመጣ ቤተክርስቲያንን ክርስቶስ እንደመሰረታት ስናቅ አይሳትም እንበለው። በቃ የሰው ልጅ ከስህተት አይጸዳም፣ ያው በንስሐ ግን ይመለሳል። ቤተክርስቲያን ግን አትሳሳትም ብዬ ነው የማምነው። የእኔ አስተሳሰብ ነው። አደ ነው ድንገት ታስተምሩኝ ይሆናል።
ቴንክ ዩ ወንድም። እና የኔ መጠይቀው ቤተክርስቲያን አትሳሳትም ካለ ቤተክርስቲያን የሚሉ ምን ነው ማለት ከይቅርታ ጋር ሰናይ ወንድሜ ቤተክርስቲያን ስትል ህዝቡን ነው ወይስ ጀስት ህንጻውን ማለት ነው? ህዝቡ ከሆነ ያው መምህራኖቹም ህዝቦች ስለሆኑ ሰዎች ስለሆኑ ይሳሳታሉና ይሳሳታል የምለው እሱን ነው። እኔ ህዝቡም ተቀባዩ መምህሩ ምን ሰምቶ ምን እንደሚቀበል ምን አሜን እንደሚል እሱን ነው ይሳሳታል። በዘመናት መካከሎች እየተሳሳቱ ያለፈዋሉ። አሁንም ደግሞ በጣም ትልቅ ስህተቶች አሉ እና ምን ነው ቤተክርስቲያን አትሳሳትም ስትል ማንን ነው? ህዝቡን ነው ወይስ ህንጻውን ለማለት ፈልገህ ነው? እኔ እንደሚገባኝ ከሆነ ይቅርታ አድርጉልኝና ቤተክርስቲያን በመጀመሪያ እኛ ራሳችን የጌታ ኢየሱስ ክርስቶስ ማደሪያ ቤተክርስቲያኖች ነን። ሲቀጥል ደግሞ ቤተክርስቲያን ሲባል በእኔ አረዳድ እኔ የማውቀው ግንቡን ሳይሆን ቤተክርስቲያን ውስጥ ያሉትን ህዝቦች አገልጋዮችን ነው እና አገልጋዮች ደግሞ አንዳንዴ ስጋ ለባሾች ናቸው፣ ሰዎች ናቸው እና በእርግጥ እያንዳንዱ የጸጋ አገልግሎት ላይ የሚያገለግሉ አገልጋዮች የተመረጡ ጸጋቸው የተጠና በደንብ የታየ አገልጋዮች ከሆኑ ላይስቱ ይችላሉ። ግን እኔ ደግሞ ፍጹም ናቸው ብዬ ደግሞ አላስብም። አይስቱም ብዬ አላስብም። ይስታሉ። ግን ምንድነው አሁን ለምሳሌ አንዳንድ አገልጋዮች የማይሆን ስራ ሰርተው ከእግዚአብሔር ሐሳብ ከእግዚአብሔር ፍቃድ ውጭ ሆነው የጥሞና ጊዜ የሚሰጣቸው፣ አንዳንዶችም ደግሞ የሚታገዱም አሉ። ቤተክርስቲያንን የሚወክሉ አገልጋዮች ናቸው፣ ህዝቦች ናቸው። ቤተክርስቲያን ራሱ ቸርቹን አይደለም እና እንደኔ ይሳታልም። እግዚአብሔር ደግሞ ጸጋው የበዛለትና እግዚአብሔር የረዳው ሰው ደግሞ ላይስት የሚችልም አለ። ግን ፍጹም ደግሞ ሆኖ ይኖራሉ ብዬ እኔ ደግሞ አላስብም። እኔ ማለት ነው። ጂማ መልሱን መለስሽው። ኮልስ ጥያቄው ለሌላ ሰው ነበረ መመለስ የሚገባው ሰው ሳይመልሰው አንቺ መለስሽ። ኦኬ ቴንክ ዩ። አሁን እንግዲህ እዚህ ጥያቄው ላይ የኔ አይዲያ ይሄ ነበረ። በጥያቄው ላይም ቤተክርስቲያን ትስታለች አትስትም? አይ ላንቺ አልነበረማ ጥያቄው ማሬ፣ ላንቺ አልነበረም። እዚህ ጋር ያለው ለሌላ ሰው ነበር የተጠየቀውና ሰውየው ሳይመልሰው አንቺ መለስሽበት። ኦኬ ኤርሚ ለጠቅላላ እንትን ነው የጠየቀ መሰለኝ። አይ ቲንክ አይ ችግር የለውም። ሁለቱ ሰናይ አትሳሳትም፣ ሪታ ደግሞ ትሳሳታለች ብሎ በሚለው ላይ አቋማቸው ስለነበረ አይ ቲንክ ወንድማችን ሰናይ በማቴዎስ 16:18 መሰረት የገሃነም ደጆች አይችሏትም ብሎ በሚለው ቃል መሰረት በፍጹም ልትሳሳት አትችልም ብሎ የሚል ነበር። ግን በኋላ እኮ ሪታ ስትመልሰው በዚህኛው መንገድ አላየሁትም ነበር ብሎ የሚል ማስተካከያ ነገር ወይ ደግሞ እርማት ነገር ስላደረገ እንትን ብሏል ማለት ነው። እሺ ሪታ ራሄል አበበ አቤት ኤርሚዬ የተባረክ አለው ጌታ ይባረክ። በዚህ ያላችሁ በላይም በታችም ጸጋ ይብዛላችሁ፣ ሰላም ይብዛላችሁ። እንግዲህ ያው ሁለቱ እህቶቼ በደንብ ገልጸውታል። የእግዚአብሔር ቃል ሲናገር አንደኛ ዮሐንስ ላይ ምዕራፍ 5 ቁጥር 10 ላይ ስንሄድ እንደዚህ ይላል፣ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። በአጭሩ በግልጽ አማርኛ የማይሳሳት እግዚአብሔር ብቻ ነው። ቤተክርስቲያን በማን ላይ ነው የተመሰረተችው? በሰው ላይ ነው የተመሰረተችው። ጴጥሮስ ኢየሱስ ክርስቶስ ሲናገር አንተ አለት ነህ፣ በአንተ ላይ ቤተክርስቲያንን መሰርታለሁ ነው ያለው። ዛትስ ዋይ ዛሬ እኛ የክርስቶስ ቤተ መቅደስ ነን የምንለው ማለት ነው። ቤተክርስቲያን መገለጫው አይደለም ስህተት፣ ግን ስህተትን ልታደርግ ትችላለች። ምንታረመው፣ ምንስተካከለው፣ ምንመዘነው እንደ እግዚአብሔር ቃል ነው። ቃሉ ራሱ እግዚአብሔር ስለሆነ ስለዚህ እቺ ሊትራሏም ጉባኤው ስብስባችን ልዩ ልዩ ጸጋ የሚገለጥባት ክርስቶስ ራስ የሆነባት ቤተክርስቲያን እንደገና እንደ አዲስ ኪዳን ቋንቋ ደግሞ እኛ የክርስቶስ ቤተ መቅደስ ነን። ታቦቱ ኢየሱስ የሆነ
ስለዚህ ቤተክርስቲያን ሲል በአንድም በሌላ እኔና አንተ አንቺ ነን። ታዲያ ሁላችንም ልንስት እንችላለን፣ ግን ስህተት መገለጫችን አይደለም። ክርስቲያን ስህተት መገለጫው ሊሆን አይችልም፣ ግን ይሳሳታል። ስለዚህ የማይሳሳት ማን ነው? እግዚአብሔር ብቻ ነው። እችን ለመናገር ነው። ተባረኩልኝ። ቴንክ ዩ እህታችን ተባረኪ። ባይዘዌ ቤተ መቅደስ ነን፣ ልክ ነው፣ መጽሐፍ ቅዱስ ይናገራል። ቤተ መቅደስ ብቻ ሳንሆን ደግሞ በአዲስ ኪዳን ኢየሱስ ጌታችን ታቦት ነው ብላችሁ እንዳትጠቀሙ። ይሄንን ቃል አይደለም፣ ኢየሱስ ታቦት አይደለም። ታቦቱ እኛ ነን። ታቦት ከተባለ በአዲስ ኪዳን መቅደሱ ማደሪያው እኛ ነን። ሲጀምር የአዲስ ኪዳን ላይ ታቦት ብሎ የሚለው ቃል እንደው ከተጠቀመ የግዕዙ መጽሐፍ ቅዱስ ላይ እንደዛ ይላል፣ ግን ግዕዙን አናምነውም። ግዕዙ አይደለም ዕብራይስጡ ብሎ የሚለው ሶሪ ግሪኩ የሚለው ነው የምንቀበለው። ግሪኩ ደግሞ ብሎ የሚለው ቤተ መቅደስ ነው ብሎ የሚለው ማለት ነው። የቆሮንቶስ ለሁለተኛ ቆሮንቶስ ላይ ያለው ማለት ነው። ስለዚህ በአዲስ ኪዳን ኢየሱስ ታቦት ነው ብላችሁ እንዳትጠቀሙ እሺ። እዛ ኦርቶዶክስ ሌሎችም ታቦት ነው ብላ እንደምትል እኛ አንልም። ታቦት ከተባልንም የምንባለው እኛ ነን። ምክንያቱም ታቦቱ የጽላቱ ማደሪያ እንደሆነ ሁሉ ጽላቱ ደግሞ የሕጉ የተጻፈበት ሁለቱ የድንጋይ ሰሌዳ ስለሆነ ሪፕሬዘንት ካደረገ ታቦት ማለት ማደሪያ ማለት ነው። ቤተ አደረ ብሎ የሚለው የግዕዝ ቃል ስለሆነ የተወሰደው ማደሪያ፣ ሳጥን፣ እንደ መርከብ አይነት ነገር ነው። ስለዚህ እግዚአብሔር በዛ ያድርበት ነበር። አሁን አዲስ ኪዳን ላይ ግን የሚያድረው በማን ላይ ነው? በልጁ በክርስቶስ ኢየሱስ ቅዱስ ደም በተዋጁ በደሙ በተቤዣቸው በአዲስ ኪዳን በክርስቶስ ኢየሱስ ባመን በእኛ ውስጥ ክርስቶስ ያድራል። እኔ ስለዚህ የአዲስ ኪዳን ታቦት ነኝ። እኔ ኤርምያስ አበበ የአዲስ ኪዳን ታቦት ነኝ። ማን ያድርብሃል አንተ ታቦት በሆንከው ብሎ ካለኝ መንፈስ ቅዱስ በእኔ ነው የሚያድረው። ቤተ መቅደሱም የእግዚአብሔር ማደሪያ ነበር፣ ታቦቱም የእግዚአብሔር ማደሪያ ነበር። ስለዚህ ነው አዲስ ኪዳን ላይ ኢየሱስ ታቦታችን ነው ብሎ የሚል ቃል እንዳትጠቀሙ ወንድሞች እናቶቼ። ትክክለኛ ለሱ የሚመጥን ቃል አይደለም ይሄ ቃል። እኔ ነኝ ታቦቱ ብለሽ ማለት መናገር ትችላለሽ። እኔ ነኝ ታቦቷ ብለሽ መናገር ትችላለሽ። ታቦት ማለት ማደሪያ ማለት ነው። የማን ማደሪያ ነሽ ብሎ ካሉሽ የመንፈስ ቅዱስ ጌታ ኢየሱስ በእኔ ያድራል በሏቸው። የኦርቶዶክስ ታቦት የሚባለው ታቦት ራሱ ስሙን ራሱ እንኳን አይመጥነው። መልከ ጥፉን በስም ይደግፉ ተብሎ እንደተባለው ነው እንዴ። ቫርኒሽ የተለቀለቀ ጣውላ ታቦት ብሎ መጥራት ነውር እኮ ነው ወንድሞች እናቶች፣ ነውር እኮ ነው አልኩ። ለዚህ ነው 10 ዓመት ሙሉ አንድ መምህር ስጠራ እፊቴ ቆሞ በታቦት ጉዳይ ብሉይ ኪዳንም አዲስ ኪዳንም ማውራት የማይችሉት የኦርቶዶክስ መምህራን ጓያ የበላ ሰው መቆም እንደማይችል ወገቡና እግሩ እንደሚፍረከረክ እየተፍረከረኩ የመጡት ማለት ነው። ስለዚህ ታቦት የሚባለው ማደሪያ ማለት ነው። የኦርቶዶክስ ታቦት ተብሎ የሚባለው የምን ማደሪያ ነው? ምንም አያድርበትም። መድኃኔዓለም ክርስቶስ ምስክር ነው። ምንም ነገር አያድርበትም። የታቦትም ቅርጽ የለውም። መጽሐፍ ቅዱስ ታቦት ብሎ የሚለው ስፋትና ርዝመቱ ከፍታውና ስፋትና ርዝመቱ ወርዱና ቁመቱ ተብሎ በዘጸአት መጽሐፍ ምዕራፍ 25 ላይ በተነገረው አምላካዊ ቃል መሰረት ስንመዝነው ምንም አይነት እናቶቼ የብሉይ ኪዳኑ ታቦት ከግራር እንጨት ነው ይሰራ ብሎ ያለው። ከዛስ በምን ተለበጠ? በወርቅ ተለበጠ። የአዲስ ኪዳኑ ታቦት ብለው የሚሉት እነሱ ቀረጹ፣ ታቦት ብሎ የሚሉት ማለት ነው። ከዛስ በቫርኒሽ ተለበጠ፣ ቫርኒሽ ተቀባ ማለት ነው። እና እኛን የአዲስ ኪዳን ታቦት ለማለት ነው። ተባረኪ ሪታይ። ኦኬ እሺ፣ ቤዛ እህታችን እንኳን ደህና መጣሽ። የምትይው አለ? ኤርምዬ እንኳን ደህና ቆያችሁኝ። ጸጋ ይብዛላችሁ። የለም ተባረኩ። ደህና ነን። እየበረታሽ ነው አይደል? አዎ በጣም እግዚአብሔር ይመስገን። በጣም በርቺ እህታችን። ቴንክ ዩ በርቺ። እሺ ኢዮባ
ሰላም ነው። እኔ እንኳን ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። ቴንኪው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ርዕሱን አይተዋል? አይቼዋለሁ። የሆነ ድምፅ አለ መሰለኝ አንተ ጋር ኤኮ አለ። ከመስተዋል ላይ ከፈትከው ወይ የሆነ ነገር ካለ ይረብሻል። አሁንስ እስቲ የኔ አይመስለኝም። እኔ ጋር ምንም የለም። ኤርፎን ምናምን ነገር ካለ ኤኮ አለው። የኔ ድምፅ አንተ ጋር ሰማዋለሁ ወይ ደግሞ ሌላ ሪከርድ ማድረጊያ ካለ ራቅ አድርገው ወይ የተከፈተ ነገር ሌላ። ኧረ ምንም ነገር የለም። ችግር የለም። ግን የኔን ድምፅ መልሼ እሰማዋለሁ። ችግር የለም። እሺ ከተሰማ ነው። እናንተ በደንብ ነው የሚሰማኝ። እሺ ቴንኪው። ምን ትላለህ በርዕሱ ላይ? ቤተክርስቲያን ትሳሳታለች ወይስ አትሳሳትም? ቤተክርስቲያን አትሳሳትም። መልካም። መጽሐፍ ቅዱሳዊ መረጃ አለ? አዎ፣ የመሰረታት ክርስቶስ ነው። ስለዚህ ቤተክርስቲያን ጉባኤያዊት ነች። ክርስቶስ ራሷ ነው እና በክርስቶስ እስከተመሰረተች ድረስ ጉባኤያዊቱና ትቀጥላለች። ማለትም ክርስቶስ ኢየሱስ መሰረታት በደሙ። ከዛ በኋላ በሐዋርያት ላይ መሰረተ። በሐዋርያት ቅብብሎች በጉባኤ ትቀጥላለች። ስለዛ ቤተክርስቲያን አትሳሳትም። ቴንኪው። ስለዚህ አሁን አንተ ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት በሐዋርያቱ ቅብብሎች የመጣች ቤተክርስቲያን ይቻላል? አዎ። ተሳሳታለች? አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን አትሳሳትም። ተሳስታም አታውቅም? ለምሳሌ ዓለም አቀፋዊ ጉባኤ እያልኩ ያለሁት ሎካሊ በመጽሐፍ ቅዱስም ጳውሎስ ለቆሮንቶስ ሰዎች ሲጽፍ የቆሮንቶስ ቤተክርስቲያን ስህተት እንደገጠማትና እሷን ለማስተካከል ሲጥል እንደነበር ይታያል። ግን ዓለም አቀፋዊ ኤክሌሲያ ጉባኤያዊት እንደመሆኗ መጠን በዓለም አቀፍ ጉባኤ ቤተክርስቲያን አንዲት ነች። የኢትዮጵያ አይደለችም፣ የአርመን አይደለችም፣ የሳምክስቴን ኢጅፕት አይደለም ምናምን። ቤተክርስቲያን ዓለም አቀፋዊት እንደመሆኗ መጠን በዓለም አቀፍ ጉባኤ አትሳሳትም። ዓለም አቀፋዊዋ ቤተክርስቲያን ትታያለች ወይስ አትታይም? ማለት አልገባኝም። ማለት ትታያለች አትታይም ማለት በገሃዱ ዓለም ላይ የተገለጠች ናት ወይስ ያልተገለጠች ናት? ክርስትና በራሱ መገለጥ ነው። ሪቨሌሽን ነው እኮ በቃ። ስለዚህ የተገለጠች ነች። ጥያቄ አይደለም። ዓለም አቀፋዊቷ እና ሎካላዊቷ ቤተክርስቲያን የተለያዩ ናቸው አይደል? አይ ሎካል አይደሉም። ሎካሉ ምናልባት ሎካሉ ኢንኬዝ ከዓለም አቀፉ ከወጣ በዓለም አቀፍ ጉባኤ መሰረት ትምህርቱ እንዲስተካከል ይደረጋል። አለበለዚያም ደግሞ የቆሮንቶስ ቤተክርስቲያን ምንድን ናት? ሎካላዊ ቸርች ናት? ዓለም አቀፍ ናት? በዓለም አቀፍ የነበስቶስ የተሰጡ ሃይማኖት የነበረ ሳቱ ነበር። ኖ እኔ ቆሮንቶስ ስታው ብሎ ምንም ቆሮንቶስ ቤተክርስቲያን የጌታ ቤተክርስቲያን ዓለም አቀፍ የምትባል የማትታይ ናት ወይስ ሎካል የክርስቶስ ቤተክርስቲያን ሎካል ቸርች ተብላ ሎኬሽን ያላት ህብረት ያላት እንደዚሁም እግዚአብሔር በጸጋ ስጦታ የሚያገለግሉ ሐዋርያትን የሚሆኑም ኤልደር ሽማግሌዎችን ሙሉ ጭምር የተሾመባት መጋቢዎች ያሉባት ቤተክርስቲያን ነች? ናቸው። ትክክል። ስለዚህ በገሃዱ ዓለም ላይ ተገልጣ ትኖር የነበረች ጥንታዊ የክርስቶስ ቤተክርስቲያን ናት አይደል? ቆሮንቶስ ኦቪስ እሷን ቸርች ሎካል ቸርች ነው ብለን የምንጠራት ወይ ዩኒቨርሳል ነው ብለን የምንጠራት? ኖ በዩኒቨርሳል ስር ያለች ሎካል ቸርች ነች። ዩኒቨርሳልማ ከቆሮንቶስ ባሻገር ሲሆን አጠቃላይ ዩኒቨርሳል ወይም ኤክሌሲያ ብለን የምንጠራው አጠቃላይ እሱ በሙሉ ሲሆን ዓለም አቀፋዊ ብለን እንላለን። ግን በክርስቶስ ትምህርት ስር ያለች አንዲት ሎካል ቸርች ነበረች። ኦኬ፣ ያቺ ሎካሏ ቸርች ቆሮንቶስ ተሳስታ ታውቃለች አይደል? አዎ። የመቄዶንያ አብያተ ክርስቲያናት ተሳስተው ያውቃሉ አይደል? እሺ። ኤፌሶንስ ተሳስታ አታውቅም?
አሁን አጠቃላይ ስፔሲፊካሊ ምናምን በሎካል ጥቂት እየጠራሁልህ ነው። አልተሳሳተችም ተሳስታል እያልክ ንገረኝ። የኤፌሶን ቤተክርስቲያን አልተሳሳተችም? አጋው ጳውሎስ ለእነሱ መልእክት ሲጽፍ ነበር ማስተካከያዎችን ርማቶችን ነው። አሁን በቃ ተሳስታለች አልተሳሳተችም እያልክ እንደተነገረኝ ነው። ከዛ በኋላ ላይ በደንብ ሀሳቡ ላይ ትሄድበታለህ። ኤፌሶን ተሳስታለች ተሳስታ አታውቅም ነበር? ስህተቶች ይኖራሉ ኦቪስ አሉ። ኖ በቃ ይኖራሉ አይደለም፣ የተጻፈውን ንገረኝ። የኤፌሶን ቤተክርስቲያን ተሳስታ ነበር ወይስ አልተሳሳተችም ነበር? ተሳስታ ነበር። እሺ ያው ቴንክ ዩ። ተሰሎንቄ ተሳስታ ነበር አልተሳሳተችም? እሺ ተሳስታለች አልተሳሳተችም? ተሳስታ ነበር። እሺ ሳይሆን ተሳስታለች ወይ አልተሳሳተችም በለኝ። እምጠራለን አብያተ ክርስቲያናት። እሺ ላይክ አሁን እንትን እንዳልን ግድ የለም ጥቂት ብቻ አንድ ደቂቃ ብቻ በዚችን እንቀጥል። የተሰሎንቄ ቤተክርስቲያን ተሳስታለች አልተሳሳተችም እኮ አንዴ እንትን ልበልህ፣ ክሊር ላድርግልህ። እኔ ነኝ ጠየቅኩ። ምንም ክሊር አታደርግልኝ። እኔ አልጠራልኝም አላልኩም። አልጠራልኝም ክሊር አድርገው። አሁን ጠያቂው አንተ ብትሆን ኖሮ አልጠራልኝም ጥያቄው ብዬ ብልህ ኦኬ፣ ለጥያቄውን ታጠራልኛለህ። አንተ እየመለስክልኝ እኔ እንኳን አልጠራልኝም እንኳን አላልኩም። እኔ ነኝ እየጠየኩ ያለሁት የተሰሎንቄ ቤተክርስቲያን ተሳስታለች አትሳሳትም ነበረ? እሺ ጳውሎስ እነሱንም ሲያርም ነበር። እሻት በላይ ተሳስታለች ወይ አልተሳሳተችም እያልክ ቀጥል። ተሳስታለች። እሺ ተሳስታለች። እሺ የሎዶቅያ ቤተክርስቲያን ተሳስታ ታውቃለች ወይስ አልተሳሳተችም? ኦኬ እሺ ፉል ኢንፎርሜሽን የለኝም፣ ዲቴይል አላነበብኩም እዛ አካባቢ። ሜቢ አሁን ላይክ ሀሳቡ ምንድነው አሁን አንተ ልትለኝ ይፈልግ? ኦኬ የሎዶቅያ ቤተክርስቲያን ተሳስታለች አልተሳሳተችም? ራዕይ መጽሐፍ ምዕራፍ 3 ላይ አለ። እሺ ካፌ አውጥቼ ልተፋ ነው የተባለችው ቤተክርስቲያን ናት። ተሳስታለች ወይስ አልተሳሳተችም እኮ? አሁን እሺ እሱ ላይ ኢንፎርሜሽን የለኝም ማለት ዲቴል ምናምን ስለመሳሳተ ኢንፎርሜሽን የለኝም። እሱን ኢንፎርሜሽን በሌለኝ ነገር እንደዛ ነው እንደዚህ አይደለም። እሺ የቲያጥሮን ቤተክርስቲያን ተሳስታለች አልተሳሳተችም? እሱንም ኢንፎርሜሽን የለኝም። ራዕይ መጽሐፍ ምዕራፍ 2 ላይ ያሉት አብያተ ክርስቲያናት ናቸው። ከሰባቱ አብያተ ክርስቲያናት ውስጥ ነው ሁለቱን አሁን የጠራው ነው ሶስቱን የጠራው ለኤፌሶን፣ ቲያጥሮና ሎዶቅያ ከሰባቱ አብያተ ክርስቲያናት በአሁኗ ቱርክ ውስጥ ያሉ ጥንታውያን የሆኑ የክርስቶስ ቀደምት አብያተ ክርስቲያናት ናቸው። እሺ ሰርዴስ ቤተክርስቲያን ተሳስታለች አልተሳሳተችም? እሱንም ኢንፎርሜሽን የለኝም። እሺ እንዴ ሐሳብ ምንድነው ላይ ሐሳብ ማለት ኢንፎርሜሽን ኢንሴንስ ዲቴል የተደመደመ ነገር እንደዚህ የለኝም ለለና የኔን የግል ችግር የለውም። የቆሮንቶስ ግን ሐሳቡ አለ ነበር ታውቃለህ። የቆሮንቶስን መሳሳት ስላነበብኩት እሺ የኤፌሶንን ግን መሳሳት እውቀቱ የለህም። በዲቴይል ኢንፎርሜሽን ላይክ አላንተ እዛ ላይ እንትን አላልኩም። እሺ አሁን ምንድነው አሁን ላይክ ስለ ሐሳቡን እስቲ ግልጽ ነው ጥያቄ። እኔ አሁን አብያተ ክርስቲያናቱን ስማቸውን ስጠራልህ እችኛይቱ ያልተሳሳተች ነች ኤርሚያስ፣ እችኛይቱ ግን ተሳስታለች ብለህ እንድትለኝ ነበር። አንተ ግን ምን አልከኝ? የተወሰነ ሄድክና ቆሮንቶስ ተሳስታለች፣ የመቄዶንያ አብያተ ክርስቲያናት ተሳስተዋል፣ እንደዚሁም ደግሞ የተሰሎንቄ ቤተክርስቲያን ተሳስተዋል አልከኝና ቆላሲያስ ጋር ሳልሄድ ፊልጵስዩስ ጋር ሳልሄድ ዘልዬ በኤፌሶን ቤተክርስቲያን ላይ ጠየቅኩ፣ ሎዶቅያን ጠየቅኩ፣ ቲያጥሮንን ጠየቅኩ። ምንም አይዲያው የለኝም ስለነሱ፣ ምንም ማውቀው ነገር የለም አልክ። ስለዚህ በክርስቶስ ቤተክርስቲያን መካከል የትኞቹ እንደተሳሳቱ የትኞቹ እንዳልተሳሳቱ እንኳን ሙሉ እውቀቱ የለም ማለት ነው። እሺ ከወዴት እንደወደቅ አስብ ንስሐ ግባ ተብሎ የተባለው ቤተክርስቲያን ታስታውሳለህ? የቀደመው ፍቅርን ጥላል የተባለው የቀደመው ፍቅርን ጥላሃልና ንስሐ ግባ ከወዴት እንደወደቅም አስብ የተባለውን ቤተክርስቲያን ታስታውሳለህ አይደል? አየባ በራን ወይም ትኩስ ስላደት አይ ምን አልከኝ? ይቅርታ እዚህ ሰው እያወራው ነበረ።
እሺ ላይቭ ላይ ከኔ ጋር ተቀምጠህ እዛ ሰው ታወራለህ። እዚህ 300 ምናምን ሰው ተቀምጠው እሺ አሁን እየሰማኸኝ ነው? ኦኬ ከአቅሙ በላይ ሆነ ወጣ ማለት ነው። ከአቅሙ በላይ ሲሆን ሰው እያናገርኩ ነው ብሎ ላፍ ነው ላፍ። ኦኬ ሐመር ሰላም እንደምን አለ ወዳጄ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አዎ ኦርቶዶክስ ነኝ እኔ። እንኳን ደህና ቆየኝ። እሺ እንኳን ደህና ቆየኝ። ርዕሱን አይተዋል? እሺ አይቼዋለሁ። ምን ትለናለህ? እሺ እኔ ይህንን የምመለከተው ክሊኒካል ሳይኮሎጂስትም ነኝ አት ሴም ታይም ከዛ ጋር አያይዤ ልመልሰው ፈልጋለሁ። ይህን ከመመለሴ በፊት አንተ የምን ቤተ እምነት ተከታይ ነህ? አንተ ሉተራን ሙሉ ወንጌል ወይስ መሰረተ ክርስቶስ ነህ? እሷን መልስልኝና አብረን እንሄዳለን። የምን ተማሪ ነኝ ወይስ የምን አስተማሪ ነኝ ያልከው? የሳይኮሎጂ ነው ያልከው? ሙሉ ወንጌል ትመስለኛለህ። ሙሉ ወንጌል በ1959 የተመሰረተችው እሱን ኮንፈርም አድርግ። እኔ ነኝ ሚውት ያደረኩ። የምን አስተማሪ ወይስ የምን ተማሪ ነን ብለህ ያልከው? ሚውት ስትሸነፍ ነው ሚውት የምታደርገው። ሙሉ ወንጌል የተመሰረተችው 70 ዓመቷ ነው እና የታቦትን አመጣጥ ከዛ 59 ቦታ ቆራርጬ ያወረድኩ። አየኸው? ሳይኮሎጂ ተማሪ ነኝ አጥንቻለሁ እንትን መመረቂያ ጽሁፌን ምናምን ነገር ብለህ ያልከው ሰውዬ ዝም ብለህ ወሬ ነው የምታወራው። በቃ በመደዳ ማለት ነው። እድሜ የትልቅ ሰው ይመስላል። የተግባቦት ህግ አታውቅም። በ1959 ብለህ ትላለህ። ይኸው 59 ቦታ ቆራርጬ 341 ሰው እየሰማ አወረድኩ ማለት ነው። ወርታች ለምን? የተግባቦት ህግ አታውቅም። ርዕስ አታውቅም። ምናልባት በ59 ዓመተ ምህረት ሊሆን ይችላል እናት የወለዱህ፣ ግን ይህንን ሀሌት እየለሌ ዘመን ኖረህ ተግባቦት ህግ አታውቅም። እና ኦኬ ቴንክ ዩ። ሌሎች ካላችሁ መግባት ትችላላችሁ። ቴንክ ዩ። ርዕሱ ግልጽ ነው። የክርስቶስ ቤተክርስቲያን ወይ ደግሞ ቤተክርስቲያን ተብለው የሚጠራው ፓስተር፣ እሺ ትሳሳታለች ወይስ አትሳሳትም? በቃ ጥያቄው ይሄ ነው። ትሳሳታለች ብሎ የሚል ሰው ካለ ይምጣ፣ አትሳሳትም ብሎ የሚልም ሰው ካለ ይምጣ። በደንብ ቤቱን በሰፊ እንወያይበታለን ማለት ነው። አሁን ገና ነው የከፈትኩትኝ፣ ግን ስትመጡ ግን በእውቀት ላይ ለማውራት የምታውቁትን የተማራችሁትን ለትውልድ ይጠቅመዋል። እዚህ ከሚሰማኝ ትውልድ መካከል እኔ የምናገረውን ነገር አንድ ሰው የሚሆን 2 ሰው 5 ሰው የሚሆን 10 ሰው ከዚህ ውስጥ እኔ የምናገረውን ነገር በእግዚአብሔር ቃል ያስደግፌ የማወራውን ነገር ሰምቶ ሰው እውነትን ያውቃል፣ ይማርበታል፣ ይድንበታል፣ ይለወጥበታል ብሎ የሚያስብል እውቀት ካላችሁ ኑና ተናገሩ። እኛም እንናገራለን ማለት ነውና ፓስተር እንኳን ደህና መጣህ። ኤርሚዬ እንዴት ነህ? ደግ ነህ ሆይ? እዚህ ያላችሁ ደህና ነን፣ ጌታ ይመስገን። ደህና ነን፣ ጌታ እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነን፣ ጌታ ይመስገን። ሁሉ ሰላም ነው? ደህና ነን፣ ጌታ ይባረክ። አይ ብዙ አልቆይም፣ ትንሽ ነገር ለመናገር ነው የገባሁት። እሺ ማጠቃለያ ግን እንዳሰጥ ሳንናገር ብዙ ልትናገር አልፈቅድም ዛሬ። እሺ አይ እኔ እኚህ ክሊኒካል ሳይኮሎጂ ወንድማችን ሪሊ ክሊኒካል ሳይኮሎጂ አጥንተዋል ወይ የሚለው በጣም ጥያቄ ነው። ምክንያቱም ክሊኒካል ሳይኮሎጂ አጥንተው በዚህ ልክ ስርዓት በሌለው መስመር ለመሄድ ማሰባቸው በጣም ያስደንቃል። አንድ ሁለተኛ መጽሐፍ ቅዱስ በክሊኒካል ሳይኮሎጂ እሳቤ አይተነተንም። እንደው ዝም ብሎ አዋቂ ለመምሰል በቃ የተማርኩ ነኝ ምናምን ለማለት በዚህ ልክ በዚህ ሁሉ ህዝብ ፊት ራስን ኤክስፖዝ ማድረግ ትክክል አይደለም። እያወራን ያለነው ቲዮሎጂ ነው እንጂ ሳይኮሎጂ አይደለም። መጀመሪያ ይህን መለየት ይጠይቃል። እርግጥ የተማሩ ሰው ከሆኑ አካዴሚክ ሰርክል ውስጥ ያሉ ሰው ከሆኑ የሁለቱን ልዩነት ጠንቅቀው ማወቅ ይጠበቅባቸዋል። ሌሎችም እንዳይመጡ
በሚል ነው የምናገረው ኤርሚና ቲዮሎጂ እና ሳይኮሎጂ የተለያዩ ነገሮች ናቸው። ሳይኮሎጂ የሚያጠናው የሚያወራው ስለ ስነ አእምሮ ነው። የሰው ልጅን አእምሮ ሁኔታ ብቻ ነው የሚያውቀው። በቃ ከዛው ጋር የሚያበቃው። ቲዮሎጂ ግን የሚያጠናው ስለ እግዚአብሔር ነው። በሁለቱ መካከል ትልቅ ልዩነት አለ እና ከቲዮሎጂ ክሊኒካል ሳይኮሎጂ ተማሪ ነኝ። ከዛ አንጻር ቤተክርስቲያንን አብራራለሁ። ምን ሊሉን ነው? ምን ሊሉን አስበው ነው? ከዛ ቀጥሎ እኮ ደግሞ የጠየቀን የሙሉ ወንጌል ቤተክርስቲያን መቼ ተመሰረተች? በ59 ዓመተ ምህረት ነው አለ። በ59 ዓመተ ምህረት መመስረቷን የሙሉ ወንጌል ቤተክርስቲያን ይሄንንም ክፍል የሚያጠናው ታሪክ ነው፣ ሂስቶሪ እንጂ ቴዎሎጂ ማን ነው ሳይኮሎጂ አይደለም። በ59 ለመመስረቷ ሙሉ ወንጌል ኤቪደንሳቸው ምን ኤቪደንስ አለው? እሱን ሁሉ ነው እና ዝም ብሎ እዚህ መቀባጠር እኮ አይቻልም። እንጠይቃለን እኛ 59 ተመሰረተ ሲሉን ማስረጃ ዶክመንት እንጠይቃለን። ይሄ ቲክቶክ ላይ ሲሯሯጥ የሚሰሙትን አሉባልታ ይዞ መምጣት እዚህ እኮ አይቻልም። ምክንያቱም ሙሉ ወንጌል እንደተመሰረተች መቼ እንደተመሰረተች ምናቅ ሰዎች ነን እዚህ ቁጭ ያልነው እና ዝም ብሎ ረብሻ መፍጠር ተገቢ አይመስለኝም። በቃ እንግዲህ እግድ ከተደረገብኝ እኔም ስራዬን ለስራ ቀጥሉ። ምክንያቱም ምን ልታወራ እንደምትችል ስለማቅ በቤተክርስቲያን ጉዳይ ላይ ማለት ነው። ስለዚህ እስቲ አሉ አልተሳሳተችም፣ ተሳስታለችም፣ ትሳሳታለችም፣ አትሳሳትምም፣ ተሳስታም አታውቅም፣ ስህተትም አይነካትም ብለው የሚሉ ብዙ ሰዎች ስላሉ እስቲ ትንሽ ይቆየንና ዛሬ አንጨርሰው። እንደዚሁ ክፍት እንደሆነ ነው የሚዘጋው እንጂ መጽሐፍ ቅዱስ የሚያስተምረው እንዲህ ነው ብለን መልሱን አንሰጥም። ግን ክፍት ሆኖ ኦፕን ሆኖ ሰው እንዲነጋገርበት ነው ያለውን። እንደው ጥያቄው ከተነሳ አይቀር ኤርሚዬ የቤተ ክርስቲያንን ኔቸሯንም ቢያስረዱን። እንደው ትሳሳታለች አትሳሳትም ብቻ ሳይሆን ተፈጥሮዋ ምንድን ነው? ይቺ ቤተ ክርስቲያን የምትባል ነገር ምንድናት? አሁን ሲወራ ነበር ቅድም ሎካል ምናምን እየተባለ እና ምን ማለት ነው ሎካል ሲባል ምን ማለት ነው? መጽሐፍ ቅዱስ ምንድን ነው የሚያወራው? እንደገና ደግሞ ግሎባሊም አለች ቤተክርስቲያን ሲባል ምን ማለት ነው? እሱ ነገር ግልጽ መሆን አለበት። እንደው ዝም ብሎ በጥራዝ ነጠቅ ጉባኤያዊ ናት ምናምን ናት እኔ እሱ ብዙ አይገባኝም። ለማወቅ ከሆነ የቤተ ክርስቲያንን ተፈጥሮዋን መጀመሪያ ምንድነው የቤተ ክርስቲያን ተፈጥሮ መጽሐፍ ቅዱስ በሚለው አግባብ ልክ ሊያስረዱን ቢችሉ ጥሩ ነው። ከዛ በኋላ ነው ተፈጥሮዋን ስናቅ ተሳሳታለች አትሳሳትም የሚለው ግልጽ ነው የሚሆነው። አይ ቲንክ የቤተ ክርስቲያንን ተፈጥሮ ማወቅ የመጀመሪያው ይመስለኛልና እንደው በዛ ብትጀምረው ጥሩ ይሆናል ብዬ አስባለሁ ውይይቱን። ቴንክ ዩ። እሺ ፓስተርዬ ቴንክ ዩ። አይ ዛሬ ብዙም ጊዜ አልወስድም። አሁን 1 ሰዓት ያህል ወስጃለሁ። ከዚህ በኋላ ምናልባት 1 ሰዓት ያህል የምቀመጠው ምክንያቱም ዛሬ ረቡዕ ነው። ምሽት 2 ሰዓት ላይ የገላትያ መጽሐፍ ትምህርት ስላለን ትንሽ ተኛለሁኝ። አሁንም ትንሽ እንትን ስላልኩ ነው ነቃ ስል ነው እንትን ያልኩት። ግን በዚህ ሐሳብ ላይ ቤተክርስቲያን ማናት እናም ደግሞ ብዙ ከዚህ ጋር ተገናኝተው አሁን ፓስተር የሚያለው አንስተን የምንጠያይቅበት የምንማማርበት ነው የሚሆነው። ስለ ቤተክርስቲያን ብዙ ትውልድ ያለው ግንዛቤ በተለይ መጽሐፍን ቅዱስን ትምህርት ያልተማሩ መሰረታዊ የሚባለውን የቤተክርስቲያን ትምህርት ያልተማሩ ደግሞ ምንም ነገር የማያውቁ ማለት ነው። ቤተክርስቲያን ማለት ጣሪያ፣ ግድግዳ፣ ህንፃ፣ ቆርቆሮ የተመታበት ቅጭል ቅጭል የሚል ነገር ያለበት እሱ ነው ብለው የሚሉ ቤተክርስቲያን አትሳሳትም ብለው ሲሉ እሱን ያንን ህንፃ ቤተክርስቲያንን እያሰቡ የሚናገሩ እልፍ ናቸው። እና ግን በዚህ 1 ሰዓት ውስጥ ርዕሱን አስቀምጬ እንግዲህ የቀድሞ ሰው ነበር የገባው፣ እሱም ያው ወረደ ማለት ነው። ከሰው ጋር እያወራሁ ነው ብሎ ለአምልጥ ብሎ ነው እና ይገባናል። ቴንኪው። ከዚህ በኋላ ምናልባት በቆይ ለ1 ሰዓት ያህል ነው። በዚህ 1 ሰዓት ውስጥ ገብቶ ቤተክርስቲያን ትሳሳታለች፣ ተሳስታም ታውቃለች፣ አልተሳሳተችም፣ ልትሳሳትም አትችልም ብሎ የሚል ሰው ካለ የእግዚአብሔርን ቃል መሰረት አድርጎ እንዲነግረን ቢመጣ ደስ ይለናል። እናንተም ትጠይቁናላችሁ፣ እኛም ደግሞ እንደጠየቃችሁን መመለስ አለብን። እና እኛም ስንጠይቃችሁ እንደጠየቅናችሁ እንድትመልሱልን ፈቃደኛ የሆናችሁ ሰዎች ካላችሁ ነው ለማለት ወዳለሁ። እህቴ አሰፋሽ እንዴት ነሽ? ስልክሽን አይቼ ነበር እዚህና ይቅርታ ሳላንሳሽ ላይቭ ላይ ስለነበርኩ
ሰላም ይብዛ። እግዚአብሔር አምላክ የተመሰገነ ይሁን። አጋጣሚ ነው ነክቼ ነው ወደ ላይ የወጣሁት። አላወቅኩም እንዴት እንደወጣሁ። የተመሰገነ ይሁን። ግን ያው ፈልጌ ያለሁ ደውይልኝ። እደውልልሻለሁ እህቴ። ተባረኪ እህቴ። አሜን አሜን። አውርደኝ ቦታ ልልቀቅ። እሺ ችግር የለም። እሺ ተባረኪ። ሰብሊ እንዴት ነሽ እህቴ? ሰብሊ ሰላም ዋልልኝ ኤርሚ። መልካም ቀን። የአስራ ላይ ስለሆን ስላልተመቸኝ ነው፣ ግን እሰማለሁ አለው ከታች። ቴንክ ዩ ሪታይ። ተባረኪ። አሜን። ግሪክ ስንመጣ በደንብ ታስጎበኝናለሽ። ኧረ ምንም ችግር የለም፣ ደስ ይለናል። የት ነው? አቴና ነው አይደልሽ ወይስ የት ነው? አዎ አቴንስ። አቴንስ ያ ቴንክ ዩ ሪታ። ተባረኪ። አሜን አሜን። እሺ ሰብልዬ። አቤት ኤርሚዬ፣ እንዴት ናችሁ? ፓስተርዬ እንዴት ናችሁ? እኔ ትሳሳታለች ነው የምለው። ይሰማል? ትሳሳታለች ነው የሚለው። ምክንያቱም ቤተክርስቲያን ማለት እኛ ነን፣ የመንፈስ ቅዱስ ማደሪያዎቹ እኛ ስለሆንን ህንፃው ሳይሆን በክርስቶስ ሆነው የዳኑት ስብስብ ነው እኔ ቤተክርስቲያን ብዬ ማምነው። እና ጌታ ንቁ ይላል። ንቁ ካለን አለመንቃት ስላለ መንቃት እንዳለብን ማለት ነው እንግዲህ። ምክንያቱም አለመንቃት አለ፣ መሳሳት ወይም መዘናጋት ስላለ ማለት ነው። ንስሐ ግቢ ይላል። ንስሐ ግቢ ካለ ስለምንስት ነው ማለት ነው፣ ስለምናጠፋ። ከስብስቦቹ አንዱ ወይም አመራር ሊሆን ይችላል፣ ከላይ እስከታች ልንሳሳት ስለምንችል በቶሎ እመጣለሁ፣ ማንም አክሊል እንዳይወስድብህ ያለህን አጽንተህ ያዝ ይላል። ያለንን አጽንተን መያዝ አለብን ማለት ነው። ካልያዝን ግን ተሳሳትን ማለት ነው፣ ሳትን ማለት ነው። አጽንተን ማንስ ከሆነ እስከ መጨረሻው የሚጸና ግን ይድናል ይላል። እስከ መጨረሻው አለመጽናትም አለ ማለት ነው። በተቃራኒው እስከ መጨረሻው አለመጽናት ስላለ ነው። እስከ መጨረሻው የሚጸና ግን እሱ ይድናል። እንደገና ደግሞ የእግዚአብሔር ቤተ መቅደስ ናችሁ ስለሚል ህንፃው ሳይሆን ማደሪያዎቹ እኛ ስለሆንን አንደኛ ቆሮንቶስ 3:16 ላይ ስለዚህ ማደሪያዎቹ ስለሆንን እኛንን ዋናው ሰዎች ስለሆንን ልንሳሳት እንችላለን። ቤተ ክርስቲያን ማለት ህንፃው አይደለም፣ በፍጹም ህንፃውና እግዚአብሔር አይገናኙም። ይሄ እኛ መሰባሰቢያ ነው። ድንኳን ውስጥ ብንሆን፣ መሬት ላይ ብንሆን፣ ፎቅ ላይ ብንሆን፣ ታች ላይ ብንሆን እግዚአብሔር ከህንፃው ጋር ሳይሆን ግንኙነቱ ሁሉ ከሰው ልጆች ጋር ነው። ስለዚህ ማደሪያዎቹ እኛ ስለሆንን ቤተ ክርስቲያን ትሳሳታለች፣ ግን ያው ተጽፎላታል። ስትነቃ ትመለሳለች፣ ስታውቅ ትመለሳለች። የሚገባኝ እኔ እንደምትሳሳት ነው። ራእይ ላይ ብዙ ቦታም ተጽፏል። ስለዚህ ቤተክርስቲያን ትሳሳታለች። የኔ እምነት ይሄ ነው። ቴንኪው። የተናገርሽው ትክክል ነው፣ ትክክል አይደለም ብዬ አልልም እኔ አሁን። ምክንያቱም ይህንን ሀሳብ የሚቃወም ሰው ካለ ሊመጣ ስለሚገባ ማለት ነው። ኦኬ እሺ፣ ቴንኪው ቢኒያ ወንድምነት። ከዛ ወደ ሜሪ ኔል ወይ ኤርሚ። እሺ ብሬክ ዳውን ላድርገው ልተንትነው ወይስ? አይ ትንተና የለም የገባበት። እሺ የገቡት ይናገራሉ። ያ ቤተክርስቲያን ከርዕሱ ትሳሳታለች ወይስ አትሳሳትም የሚለው ነገር ያው በአጭሩ ትሳሳታለች የሚል ሀሳብ ነው እኔ የሚይዘው፣ ወይም ትሳሳታለች ብዬ ነው የምለው። ለምን ትሳሳታለች ቤተክርስቲያን የሚለው ሌላ ጥያቄ ሊሆን ይችላል። አዎ ትሳሳታለች። ማትሳሳት ቤተክርስቲያን አለች ብለው የሚሉ ይኖራሉ። ማትሳሳት ቤተክርስቲያን ትኖራለች፣ የምትሳሳት ቤተክርስቲያን ትኖራለች ተብሎ ደግሞ የቤተክርስቲያንን ስም በሁለት ለመክፈል ወይ በተለያየ መንገድ ለመክፈል የሚካሄድበት መንገድ ይኖር ይሆናል። ግን በአጠቃላይ ቤተክርስቲያን እንደምትሳሳት ለማወቅ ቤተክርስቲያን ማናት የሚለውን ካወቅን በኋላ ነው ግንዛቤውን በደንብ የምናገኘው ማለት ነው። እዚህ ቤተክርስቲያን ሲባል ማደሪያ እንደሆነ ቅድም ተናግረዋል፣ ወንድሞቼም ሌሎችም ተናግረውታል።
ማደሪያ ከሆነ ማደሪያ ደግሞ በዚሁ በአዲሱ ኪዳን ያው የእግዚአብሔር መንፈስ ማደሪያዎች እንደሆንን በቆሮንቶስ ላይ እንደተነገረው እኛ ነን ማለት ነው፣ ወይም ሰዎች ነን ማለት ነው። ስለዚህ ሰው ደግሞ ምንድነው በባህሪው ይሳሳታል። አሁን ብዙ ጊዜ ጉባኤያት ይካሄዳሉ ለምሳሌ ማለት ነው አይደል? ኒቂያ ጉባኤ፣ ቁስጥንጥንያ፣ ኤፌሶን የተለያዩ ጉባኤያት ተካሂዷል። የጉባኤው መሰብሰቡ ጉባኤ መካሄዱ ዋናው ምክንያቱ ስህተት ስለነበር ያን ስህተትን ለማረም ነው። ስለዚህ ይሳሳታሉ ማለት ነው፣ ወይም ደግሞ ስህተት አለባቸው ማለት ነው እና በእርግጥ የእግዚአብሔር እኛ የእግዚአብሔር መንፈስ ማደሪያ የሆንን እኛ ስንሳሳት አንሳሳትም ብለን ማንም እንዳይወድቅ የቆመ እንዳይመስለው እንዳይወድቅ ይጠንቀቅ ስለሚል በእርግጥም ተጠንቅቀን እንዳንወድቅ ብንስት ተመልሰን የሳት አይመለስም፣ የወደቀ አይነሳም፣ የወደቀ ይነሳል፣ የሳት ይመለሳል። ስለዚህ ከእግዚአብሔር ቃል አንጻር ልንሄድ ብዙ ጊዜ መጣር አለብን፣ መሞከር አለብን። በእግዚአብሔር ቃል ተመርተን የእግዚአብሔር ልጆች የሆኑ በእግዚአብሔር መንፈስ ስለሚመሩ ማለት ነው። በአጠቃላይ ያው ባጭሩ ለማለት ያህል ግን ቤተክርስቲያን ትሳሳታለች ወይ የሚል ጥያቄ አንስተናል። አዎ ትሳሳታለች። አትሳሳትም የሚል አካል ካለ ደግሞ ገብቶ በእግዚአብሔር ቃል መፈታተሽ እንችላለን ማለት ነውና ኤርሚዬ ልበል አሁኑ ቢኒያ ጸጋ ይብዛል። ቴንክ ዩ ኦኬ። ይሄንን ሐሳብ እንቃወማለን። ትክክል አይደለም። የምታወሩት እንደ እግዚአብሔር ቃል አይደለም። ለምንድነው በዚህ ነው ያልክ የክርስቶስን ቤተክርስቲያን የምትናገሩት? በታሪክ ውስጥም ተሳስታም አታውቅም። ስህተትም ሊነካት አይችልም። ስህተትም ገብቶባትም አያውቅም እና ስህተትም የተባለውም ቢገባም እንኳን ይሄ ስህተት ነው ይሄ ስህተት አይደለም ብለው በዘመኑ የነበሩ አገልጋዮችም ምንም ልዩነት ያሳዩት ነገር የለም። እንዳለ ከመጀመሪያው ከጥንት እስካሁን ድረስ ባለመሳሳት ነው ቀጥላ የመጣችው እና ብሎ የሚል ሰው ካለ ይምጣና እውቀቱን ይግለጥ። በተለይ ኦርቶዶክሳውያን የሆናችሁ አትሳሳትም ብላችሁ ምትሉ ማለት ነው። እንሄዳለን ማለት ነው። እንመጣለን። ሶሪ እንሄዳለን አልኩኝ። እንመጣለን ከቆሮንቶስ ከገላትያ ከኤፌሶን ላይ ተላቀን እኛ አሁን ወዳለንባቸው አጥቢያ አብያተ ክርስቲያናት እንመጣለን። ሎካል ቸርች ማለት በኦርቶዶክስ ያላችሁ ወደዛ ትመጣላችሁ፣ እኛም ወደ እኛ እንመጣለን እና መዘኛችን ግን ሚዛናችን የእግዚአብሔር ቃል ይሆናል ማለት ነው። ለእኔም ለእናንተም ላለንበትም ሎካል አጥቢያ ቤተክርስቲያን ሁሉ ጭምር ማለት ነው። ተባረኩ። እሺ ሜሪ ኬት ቤተ እምነት ነው? እኔ ከወንጌላውያን ነኝ። እሺ እንኳን ደህና መጣሽ። የትኛው ቤተክርስቲያን ነሽ? አሁን እዚህ የወንጌል ብርሃን ነው ያለሁት። ዩሮፕ ነኝ ያለሁት። ኦኬ። እና እኔ ቤተክርስቲያን እንግዲህ የመጽሐፍ ቅዱስ እንደሚናገረው በመጀመሪያ ደረጃ እግዚአብሔር ይባርካችሁ ልላችሁ ወዳለሁ። የመጀመሪያ ጊዜ ነው እዚህ ስገባ እና ስራችሁን በጣም አደንቃለሁ፣ እከተላችኋለሁ። እግዚአብሔር ይባርካችሁ። ወደ አርስታችን ስንመለስ መጽሐፍ ቅዱስ እንደሚለው ቤተክርስቲያኔን በጴጥሮስ ላይ በግሪከኛው ማለት ድንጋይ ማለት ነው አይደለ? ጴጥሮስ ማለት በዚህ ድንጋይ ላይ እሰራለሁ የገሃነምም ደጆች አይቋቋሟትም ይላልና የማይቋቋማት ቤተክርስቲያን እንዳለችው ኢየሱስ ክርስቶስ ይናገራል። እና የገሃነም ደጆች ደግሞ ያው የሙታን መናፍስቶች አሰራር ሙታንን የሚጠሩ ሰዎች ለምሳሌ አሁን እኔ እንደምረዳው ማለት ነው የሞቱት ቅዱሳንን እነ ጊዮርጊስን እነ ማርያምን ቅዱሳንን እየጠሩ በእነሱ ስም የሚመጣ አጋንንት በኢትዮጵያ ላይ በግሪክ ላይ ብዙ ጥፋት እያጠፉ ያሉ ነው ብዬ ነው የማስበው። እና የሙታን መንፈስ የሚለው እነሱን ነው ብዬ ነው ማምነው። የገሃነም ኃይላት ቤተክርስቲያንን አይቋቋማትም ይላልና ያ ነው ሙታን የሚጠራ መንፈስ ነው። የትም ብንሄድ የትም ቦታ ጠንቋዮች ጋርም ብንሄድ
የውሸት ነቢያቶችም ጋራ ብንሄድ ማን ነው የሚጠሩት? የሞቱትን አባቶቻችን አያቶቻችንን አርገው ነው በዛ መሰረት ከነሱ ጋራ ከአጋንንት ጋራ በመገናኘት እነሱን በመጥራት ስለኛ ኢንፎርሜሽን ለሚያውቁ የሚችሉት ማለት ነው። እና ብዙ ጊዜ ቤተክርስቲያን ውስጥ ሐሰተኛ ነቢያትም የሚሰሩት በዚህ አይነት አሰራር ነው። የሞቱትን ዘመዶቻችንና አያቶቻችንን በመጥራት አጋንንትን በመጥራት ማለት ነው። እና ያ ነው ቤተክርስቲያንን እየነቀነቃት ያለው ታላላቅ ተአምራትም እያለ የሚደረገውም ሰውንም የሚያስደንቅ ግን ምንም ለውጥ የለም። ለውጥ ማለት እግዚአብሔር ወደሚፈልግ እግዚአብሔር ወደ ማወቅ አያስኬድም፣ አይደርስም። በቃ ሰው ወዴት ማምለክ ይሄዳል? ወደ ተሳሳቱ ነቢያቶች ወደ ማምለክ፣ አገልጋዮች ወደ ማምለክ፣ እግዚአብሔር ጋር መጣበቅ ትቶ ስቶ አገልጋዮችን ማምለክ ይጀምራል። እና ግን ኢየሱስ ተስፋ የሰጠን ተስፋ አለ። እሷም ደግሞ አይቋቋማትም የሚል በዚህ ውስጥም ሁሉ ብናልፍ የማይቋቋማትም ቤተክርስቲያን እግዚአብሔር ሰርቷል። ኢየሱስ አለው ብዬ አምናለሁ። እና ምናልፍበት ነገር ይኖራል፣ ግን እግዚአብሔር በዚህ ሁሉ ውስጥ ያስወጣናል። ራእይ ላይ ግን የሚናገረው በተቋም ደረጃ ሐሰተኛ ነቢያት ሐዋርያት ነን የሚሉ መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ ታግሰህማል እያለ በተቋም ደረጃ ሐሰተኞች እንደሚኖሩ ይናገራል ራእይ 2 ላይ። ነገር ግን ምን ማድረግ አለብህ? መቃወም አለብህ። በቃ ይሄ ነው ስራችን፣ መቃወም። ሐሰተኛ ነቢያቶች አሉ፣ የውሸት አስተማሪዎች አሉ፣ በእግዚአብሔርና በሰው መካከል በህዝቡና በእግዚአብሔር መካከል ሊመለኩ የሚፈልጉ ነቢያቶች አሉ፣ ቄሶች ሊሆኑ ይችላሉ። በቃ እነሱን አጥብቀህ ልትቃወም ይገባሃል እያለ ይናገራል ብዙ ራእይ ላይ ማለት ነው። ስለ ኤልዛቤል ይናገራል፣ ስለ በለዓም ይናገራል። እናንተ እንግዲህ ታውቁታላችሁ፣ እኔ ብዙ ወደዛ ልገባ አልፈልግም። ግን ብዙ በተቋም ደረጃ በነቢያት በሐዋርያት አይሁድነን ሳይሉ አይሁድነን የሚሉትን ስድብ አውቃለሁ እያለ ይናገራል። በተቋም ደረጃ ስህተት ውስጥ የምትገባ ቤተክርስቲያንም አለች። እና ያንን እያሰብን ሁል ጊዜ በእኔና በእግዚአብሔር መካከል ማን አለ? እግዚአብሔርን እየሰማው ነው ወይ? እግዚአብሔር እንዴት ግን ቆይ አሁን ባልሽ መሰረት እንዴት ግን ወደ እነዚህ አብያተ ክርስቲያናት የስተት ትምህርት፣ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት፣ አጋንንታዊ ትምህርት፣ አጋንንታዊ ልምምድ፣ የሙታን መንፈስም የሚጠሩ የሚሆኑ የፈለጉትን መንፈስ ይጥሩ እንዴት ሊገቡ ቻሉ? እንግዲህ የእግዚአብሔር መንፈስ እንግዲህ ከኤክስፒሪየንስ ሳየው ኤክስፒሪየንስ ዋይዝ አንድ ሰውን ለማሳሳት ሲፈልጉ እነዚህ ሰዎች አንደኛ ነገር ጣዖት አምልኮ ነው አይደለ? ቤተሰቦቻችን ጣዖት ያመልካሉ ብዬ አምናለሁ። ያመልኩ ነበረ፣ ጠንቋይ ቤት ይሄዱ ነበረ፣ እንደዚህ ማርያም ገብርኤል እያሉ ያመልኩ ነበረ። እና ያ እነሱን አደረኩት። እነዚህ ሐሰተኛ ነቢያትና ሐሰተኛ ሐዋርያት እንዴት ወደ ክርስቶስ ቤተክርስቲያን ገቡ? እንግዲህ ቤተክርስቲያን እኛ ነን ካልን አይደለ? እኛ ነን አይደለም እንሳሳተው ማለት ነው። እነሱን ወደ ማምለክ ወደ ቤተክርስቲያን የሚገቡት እኮ በእያንዳንዱ ሰው ህይወት ሲገቡ በር ይከፈታል። አሁን እኔ በቤተክርስቲያን ሽማግሌ ብሆን እኔን ካጠመዱኝ እናቴን ካጠመዷት በር ይከፈታል። ወደዛ ቤተክርስቲያን ውስጥ ለመግባት ለማገልገል ይከፈትላቸዋል። ለምን? እኔ ህዝቡ ያምነኛል። እና በዛ እኔን ሲያጠምዱኝ በአንድ ጊዜ አይደለም ያጠምዱኝ። 10 ዓመት በፊት እናቴን ሲያጠምዷት 10 ዓመት 20 ዓመት በፊት ነው ፕሮግራም የሚያደርጉት። ቀስ በቀስ ያንን ሰው በተለያየ ድንቅና ተአምራት ነው የሚያጠምዱት። ከዛ በኋላ አንተ እግዚአብሔር መስማት ትተህ ያንን ሰው መስማት ትጀምራለህ። እስቲ ያ ሰው ይጸልይልኝ፣ ያ ሰው እኮ ሲጸልይ ቶሎ እግዚአብሔር ይመልሳል የሚል ነገር ይመጣል። እና እግዚአብሔር እንደማይሰማ ነገር ያደርግና በጣም ረቂቅ ነው እንትናቸው። በመንፈስ ካልሆነ ሰው እንደዚህ በቀላሉ ዲዘርን ለማድረግ አይቻልም ብዬ አስባለሁ። እና
ለብዙ አመታት ስራ ነው የሚሰሩት። ስለዚህ እንደዚህ ብለው የሚሉ ስላሉ እነዚህን አገልጋዮች የነቢያትን አገልግሎት መቀበል የለብንም ነው ብለሽ የምትይው? አይደለም። ነቢያቶች አሉ፣ እግዚአብሔር የሚሰራባቸው አሉ። ግን እነዚህ ነቢያቶች አሉ አሁን አንድ ጊዜ እግዚአብሔር ሰራባቸውና ከዛ በኋላ እኔን ስማኝ፣ እኔን አድምጠኝ፣ እኔን ተከተለኝ፣ እኔ ካልጸለይኩልህ በቃ ሁሉ ነገርህን ለኔ ንገረኝ፣ ቢዝነስ ፕላንህን ለኔ ንገረኝ፣ ምንድነው የምትማረው ለእሱ እኔ ሳልጸልይልህ ትራቭል አታረግም። በቃ በእግዚአብሔርና በአንተ መካከል ይገባሉ እንደዚህ ሐሰተኛ ነቢያቶች ማለት ነው። እና ያ ነው ሐሰት። እግዚአብሔርን ትተህ በቃ ያ ሰው ይጸልይልኝ ማለት ያ ሰው እንትና ይጸልይልኝ፣ ፓስተር ይጸልይልኝ፣ ያ ነው ለኔ ሐሰት። በቃ ያ ሰው እንደዛ ማለት ከጀመረ እግዚአብሔር ማዳመጥ ካላወቀ በቃ ተሳስቷል። ደግሞ ያንን ለመረዳት በቃ 20 ዓመትም ሊፈጅ ይችላል፣ ግማሹ ላይ ያረዳ ይችላል። በጣም ስህተት መንፈስ በጣም ከባድ ነው። 30 ዓመት ሊፈጅ ይችላል። እድሜ ካለቀ በኋላ ድንገት ሊነጋ ይችላል። እግዚአብሔር ካረዳ በስተቀር ስህተት በጣም ከባድ ነው። እህት ከእህት ጋር ያጣላል፣ ባል ከልጆች ከሚስት ጋር፣ ልጆች በዚህ ስህተት ሰለባ ሆነሽ ታውቂ ነበር? አዎ፣ በደንብ ሰለባ ሆናለሁ። ለምን ሰለባ ሆንሽ? እኛ ጋር እንግዲህ ቤት ውስጥ ሲመጡ አባቴ ታመመ፣ ልቡን አመመውና በዛ ሰበብ ነው። እኛ በጣም ነቢያቶችን በድሮ ዘመን እንደዚህ እንዳሁን አላቸው ክብር አልነበራቸውም በቤታችን ውስጥና እንትን አንሰጣቸውም ነበረ። እግዚአብሔር አንዴ ትንቢት ተናገሩ አለቀ እንጂ ይሄ እንደገና ጸልዩልኝ አልነበረም። እና አባቴ ከታመመ በኋላ ነው ገብተው ይሄ አየሽ ህልም ምናምን ለካ ህልምም ገና ሳይመጡ ቅንብር አለ። መናፍስት አሰራር ስለሆነ የኛው የራሳችን የዘር መንፈስ ማለት ነው የሙታን መንፈስ መርገም ስላለ ያቀነባብረዋል መናፍስቱ ማለት ነው የመናፍስቱ ዓለም እና እነሱም ላይሆኑ ይችላሉ። መንፈሱ ግን አንተን ሊያሳስት ሲፈልግ የአባቶቻችን የአያቶቻችን መናፍስት ሊያሳስት ሲፈልግ ያቀነባብረዋል ከእግዚአብሔር ሊለየን ሲፈልግ ማለት ነውና ህልም አይተሻል ምናምን? አዎ ህልም አይቻለሁ። አዎ እውነትም ህልም አይቼ ነበረ። እና ያንን ሁሉ በቃ ይነግሩሃል። ከዛ በኋላ አባትሽ በቃ ይድናል ምናምን አለ። አባቴ አልዳንም፣ ግን በፎርሽ በእንትን ነው በሕክምና ኦፕሬሽን ወስጀው ኦፕሬሽን ተደርጎ ታከመ፣ ተፈወሰ፣ ደህና ሆነ። እስካሁን ድረስ ምን አይነት ህልም ነበር አንቺ ያለምሽው? የሆነ ጨለማ ነገር ቤታችን ሲገባ እና ወደ ኢትዮጵያ ከመሄዴ በፊት ነግሬያቸው ነበረና እንደዛ አየሁኝ። ከዛም በኋላ ሳምንት ሳይሞላ አባቴ ታመመ። ኦኬ ያንን ጨለማ ቆይ ሜሪ፣ ያ ጨለማ የሚመስለውን ነገር ያሳየሽ የቤተሰቦችሽ ውስጥ የሚሰራ የሙታን መንፈስ ነው ወይስ ማን ነው? ያንን ጨለማ የሚመስል ነገር ያሳየሽ ምን መሰለ? ዲፔንደንስ አመጣ። ያ ነገር ዲፔንደንስ አመጣ ያንን እነሱ ላይ እግዚአብሔር ያንን ህልም በመጀመሪያ ማን ያሳየሽ? እንግዲህ እኔ የማስበው ከዛን ነው የጀመረው። ነቢያቶችን የመከተል ነገር የጀመረው አንቺ ያንን ህልም ያሳየሽ ላንቺ ማን ነው? በዛ ሰዓት እግዚአብሔር ነው ብዬ ነው ያሰብኩት። እግዚአብሔር ነው ብዬ ነው ያሰብኩት። በዛ ሰዓት እግዚአብሔር ነበረ። ኦኬ እግዚአብሔር ነበረ በዛን ሰዓት። የህልሙን ያሳየሽ እግዚአብሔር ነው ማለት ነው። እግዚአብሔር ነበረ፣ ግን በዛ አልቀጠልኩም። 100% እግዚአብሔር እንዳሳየሽ ታምኛለሽ? ያንን ህልም አምናለሁ። ቴንክ ዩ። ከዛ እሺ የሚጸልይ ሰው መጣና ህልም አልመሽ ነበር አልሽ አይደል? ህልም አልመሽ ነበር አለ። እሺ ምን መለሽለት? ከዛ በኋላ እውነት ነው ሰውየው ጭራሽ አናውቀውም። በር አንኳክቶ
እናቴን ነው የሚያውቃት። እግዚአብሔር መርቶኝ ነው የመጣሁት ምናምን ብሎ መጣ። ከዛ በኋላ ነገረን፣ አስደነቀን፣ በቃ ተገረመን። ቆይ ህልሙን ያንን ያለምሽውን ህልምን የነገረሽ ወይ ዝም ብሎ በደፈናው ህልምን አለምሽ ብሎ አለሽ? ነገረኝ። ህልም አልመሻል እንደውም አንቺ ብሎ አያቀኝም ሰውየው፣ ስሜን እንኳን አያውቅም። ሁለት ሆነው መጡ፣ ሁለት ነቢያቶች መጡ። ኖ ቁጥራቸውን አይደለም የፈለኩትኝ። ህልሙን ነገረሽ፣ ያለምሽውን አንቺ ያለምሽውን ለማንም ያልነገርሽውን ህልም ነገረሽ ሰውየው የመጣው ወይስ ዝም ብሎ በደፈናው ህልም አልመሽ ነበር ነው ብሎ ያለሽ? ህልም አልመሽ ነበር እንደውም አንቺ ህልም አልመሽ ነበረ እንደውም ብሎ እሱ ብቻ ሳይሆን ብዙ ሌላም ነገር ተናግሯል። ኦኬ እሺ። ከዛ አንቺ አዎ አልሜ ነበር አልሽው አይደል? አዎ ለማንም የነገርኩት ሳይሆን ለቤተሰብ ነግሬ በስምንቱ ምናምን አባቴ ታመመ ማለት ነው። ስለዚህ ያ ሰውዬ ምን አለ? ህልም አልመሽ ነበር አለኝ። ህልሙን ግን አልነገረሽም? አንቺ ያለምሽውን ህልም አልነገረኝ። ኦኬ። አንቺ ግን ጨለማ ቤታችሁ ውስጥ ሲገባ አይተሻል? አዎ መንፈሴም የሆነ ነገር በቃ አባቴ የሆነ ነገር እንደሚሆን እንዴት ነው ታለ የመንፈስ ቅዱስ አሰራር ስታቅ መረዳት ነው የሚሰጠ። እዚህ እኛ ላይ ግን የዘይት ንግድን ታቆማለህ ማለት ነው በጽድቅ ቃል። ይሄ ሰው ግን ምንም አላለም። መጥቶ ቤታችሁ ነገራችሁ፣ ተፈጸመ ያለው ነገር ሁሉ ሆነ። ተከታተለሽው ያን ሰውዬ። ከዛስ እንደ ጣዖት አመለክሽው። እራሳችሁ ናችሁ ያመለካችሁት። አምልኩኝ አላላችሁም። አምልኩኝ ብሎ ቢልሽ ኖሮ አዎ አምልኩኝ ብሎ ስላለ ነው ያመለኩት ብለሽ አንቺ ከተጠያቂነት አድኝም። አምልኩኝ ብሎ ስላለሽ አንድ ሁለት እግር ያለው ጢማም ወንድ እንዴት ተከተለሽው ታመልኪያለሽ? አንቺ የክርስቶስ አገልጋይ የክርስቶስ ቤተሰብ አይደልሽም ወይ? ጌታን ተቀበለሽ የለ ወይ? ነብይ አምልከኝ ብሎ ሲል ተከተለ የምታመልክ ከሆነ አንተም ከዛ አምልክኝ ብሎ ከሚለው አሳሳች ነብይ ለይቻላይም መድኃኔዓለምን ነው የምልህ። ለይቻላይም አሳች ምእመን አምልከኝ ብሎ የሚልህ ሐዋርያ አምልከኝ ብሎ የሚልህ ወንጌላዊ ከመጣ አንተ ተከተለው የምታመልክ ከሆነ አንተም ከሱ አትሻልም። እሱም ድብን ያላሳሳች ነው፣ አንተም ድብን ያልካሳሳች ነህ። ሰውን የምታመልክ በ21ኛው መቶ ክፍለ ዘመን በእግዚአብሔር ቤት ውስጥ የተቀመጥክ ሽፍታ ማለት ነው። የሚመለክንና የማይመለክን አምላክንና ፍጡሩን ለይተህ ማታቅ ስለማላቅ ነው። እውነታውን ምንድን የፈለገ እውቀት ባንማር እኛ ጴንጤዎች ነን። በእኛ ቤት ሰው ይመለካል እንዴ? ያለማወቄ ነው በድንቁርና ያትበለኝ። የቱ ጋ ነው እንደው የፈለገው ገላትያ ኤፌሶን ብላ አትጥቀስ። ሰው ይመለካል እንዴ በእኛ ቤት? የለም። ሰምቼም አይቼም አላቅም። ኢየሱስ እንጂ ጌታ ተብሎ የሚባለው ኢየሱስም ጌታ፣ ፓስተሮቹም ጌታ፣ ነቢዩም ጌታ የሚላል እንዴ? የለም። የግድ መጽሐፉን ላታገላብጠው ትችላለህ። ብሉይ ኪዳን አዲስ ኪዳን ማለት ነው። በአይምሮ እንኳን ይሄ ይጠፋል እንዴ? አይጠፋም። ስለዚህ ምንድን ነው የሆነው ታዲያ? እህታውን ያለችን ይሄን ጨርሼ ለበሌ ልስጠው። ይኸውላችሁ እነሱ ቤት እንደመጣው አይነት አገልጋይ እግዚአብሔር ይባረክ። ስለዚህ እዚህ ወንድም ላይ ሆነ የነገረችን ወንድም ላይ ጌታ ስለሰጠው ጸጋ ስጦታ እግዚአብሔር ይባረክ። ለምን መጣ ነገራቸው፣ አባቷ ተፈወሰ። ወደ ሐኪም ቤት አትውሰዱት ብሎ አላላትም ስትናገር። እንደዛ ብሎ ቢሆን ኖሮ ወደ ሐኪም ቤት አትውሰዱት ብሎ ቢል ኖሮ ኦኬ ምልክት ሰጥቷ ብለ ወደ ሐኪም ቤትም አትውሰዱ ብሎ አላላትም። ጸለየላት፣ አባትሽ ይፈወሳል አላት። አለቀ። በምን መንገድ? መንገዱ የሚፈወስበት መንገድ በዘይት ነው፣ በራፊ ጨርቅ ነው ወይ በሕክምና ነው ብሎ አላለም። ይፈወሳል ነው ያለው። ስለዚህ እግዚአብሔር የሕክምና ባለሙያዎችን ይጠቀማል። እኔ ምን ስትሉ የነበረ ወንድሞች እናቶች፣ እኔ ባለፈው በነርቭ በሽታ 2 ዓመት በታመምኩበት ጊዜ ማለት ነው ኦፕራሲዮን ልደረግ ኦቨርሲስ ማለት ነው አውስትራሊያ፣ ኢንዶኔዥያ እና አሜሪካ ቀጠሮ ይዤ ያን እናንተ የሰጣችሁኝን ገንዘብ ይዤ ምን ነበር ስትሉኝ የነበረው? ብዙ የእግዚአብሔር ሰዎች እኔ እኮ ስለማምን ነው በሰውነትህ ላይ ምላጭ አያርፍም እያላችሁ የነገራችሁኝ ሰዎች እኮ እዚህ ስትናገሩኝ አሜን እኮ ነው ያልኩት። ወንድሞች እናቶች፣ ኦኬ የምድሪቱ እኮ ትልቅ ሆስፒታል እኮ ነው። ኤምአርአይ
ያነበበውን እኮ ነው የነገርኳችሁ። አለኝ ወረቀቱ መረጃው ማለት ነው። ምላጭ አያርፍም በሰውነት ላይ እግዚአብሔር ታምራትን ያደርጋል አላችሁኝ። እውነትም ምላጭ ሳያርፍ የ1 ዓመት እጅግ ከባድ የሆነ ሕክምና በማድረግ የነርቭ ህመም ተወገደ። ማን የፈወሰ ብለህ ብትለኝ ጌታ እግዚአብሔር። በማን በኩል? ለሕክምና ባለሙያዎች በሰጠው ጥበብና ዕውቀት። የቱ ጋር እንደዚህ ተብሎ ተጽፏል? ኤርምያስ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ምን ተብሎ ተጽፏል? እግዚአብሔር ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ጥበብን ለማ ለጠቢባን ዕውቀትንም ለማ ይሰጣል፣ ለአስተዋዮች ይሰጣል ይላል። ለምድር ጠቢባን ሕክምናው ላይ ለሚሰሩ ጥበብን የሰጣቸው ማን ነው? ማን ነው ያልከኝ? ሰይጣን ነው ያልከኝ? እግዚአብሔር ነው። ስለዚህ የ1 ዓመት ትግል እኔ እዚህ መጥቼ እንደዚህ በመሆንበት ሰዓት ላይ ይመስላችኋል እናንተ? ሎክ የነርቭ ህመም በዚያን ያህል ጥዝጣዜ ውስጥ ሆኜ ኮዲንና ትራማዶል የሚባል ኪኒን እየቃምኩኝ ነበር እግሬ ሲደነዝዘኝ ቁጭ ብዬ እናንተን ሰብክ የነበረው። በምድሬ ላይ ያሉ በቸርቼ የማገለግላቸው ህዝብ ሁሉ ከፓስተሬ ጭምር ምስክሮች ናቸው። ቸርች ምስክር ናት ለዚህ ብራዘር። የማንንም የጠገበ የሚያናፋ ወጠጤ እዚህ ሶሻል ሚዲያ ላይ ወጥቶ ስለ ጮኸ እንዳይመስልህ። በኤቪደንስ የተረጋገጠ መረጃ እጄ ላይ እኮ ይዤ ነው እንደዛ ማወራችሁ። ማን ነበር ታዲያ የፈወሰኝ? እግዚአብሔር በሕክምና ባለሙያዎች በኩል ፈወሰኝ። እናስ በሰውነት ላይ ምላጭ ሳያርፍ ትድናለህ ብላችሁ ያላችሁኝ ትንቢት ቃል ጸራ። አሜን ነው ያልኩት። እኔ ያኔ አሜን ነው ያልኩት። ኦፕራሲዮን ሳልደረግ ነርቭ ሕክምናው የ1 ዓመት አልኳችሁ በ2 ዶክተሮች እየተቀባበሉ። ማን የፈወሰ አላችሁኝ? ኢየሱስ። እህታችንስ አይሞትም አባትሽ አላት። ሕክምና ቦታ ላይ ግን እንዳትወስዱት አላላቸው። ከዛስ ሕክምና ወሰዱት እነሱ። ኦፕራሲዮን ተደረገ። በኦፕራሲዮኑ ባደረጉ ሰዎች ምክንያት ስተት እንኳን እንዳይኖር አድርጎ ፋዘር ድኖ በህይወት አለ። በህይወት አባቷን ቁጭ አርጋ ለምን ዳነ? አባቴ መሞት ነበረበት ብላ ያለች አባቷን ለመግደል ሆን ብላ የተደራጀች ሴት እንደሆነች ነው የማስበው። ይሄንን አንቺ እግዚአብሔር ምሕረት ያርግልሽ። ወይ አባትሽን ትጠይቂው ነበር መሞት ነበረበት እያልሽ እንዳልሽው እንዲሞት ፈልጊ ነበር። ካልሆነስ ያንን የእግዚአብሔርን ሰው ማኘክ ትፈልጊያለሽ ያለ ጥፋቱ። እንደ ጣዖት ሆኖ አስገባ ነው። አንቺ ነሽ ያስገባሽው። ማን አስገባ ያለሽ? ማን አስገባ ያለሽ? እናንተም ብሎ የሐሰተኛ ነቢያት ተሟጋች። እኛ የሐሰተኞች ነቢያትን ገትረን እንያዘ። ብዙዎቻችሁ በስሜት በጥላቻ ነቅዛችሁ ነው የምታወሩት። እውነተኛና ሐሰተኛን እንኳን እንዴት እንደሚለይ እንኳን አታውቋቸው። የልዑል እግዚአብሔር መንፈስ እኮ ሳይለይልህ ነው እነንትና ስላወሩ ተከተለ የምትለው። እነንትና ስላወሩ ተከተለሽ የምትዩ ይመስክርልህ እግዚአብሔር መንፈስ። በእውነተኞች ስም ሐሰተኞችን አጥረግርገን አንቀበልም። በሐሰተኞችም ስም እውነተኞችን አጥረግርገን አንሰድብም። ያው እውነት እህትዬው ጸግዬ እውነት እኮ ነው። በሰሚ ሰሚ እቤቷ መጥቶ ምልክትን የነገራትን ሰው እቤቷ መጥቶ አባትሽ አይሞትም ብሎ ያላትን ሰው እቤቷ መጥቶ ያ እሷ ያየችው ጨለማ በቤቷ እንዳይሆን እግዚአብሔር በባሪያው በኩል ጸልዮ አባቷ በህይወት ኖሮ መታ እኔ ገስት ላይ ቁጭ ብላ በሐሰተኞች ነቢያት ተቆርተሻል። አዎ ከዛስ ይሄው እቤቴማችን የመጣ ማን ነው? እውነተኛ ነቢይ። ለምን ከእውነተኛው ጀምርሽ በሐሰተኛ ተቆርተሽ ለምን እውነተኛውን ትጠሪያለሽ? ሐሰተኞቹ ለምን አትገልጭም? አምልክኛለሽ እኛ አምልከኑ እሱ ብሎሻል አላለኝም። ታዲያ ማን ነው ጥፋተኛ? አንቺው ነሽ ድብን ያልሽ አሳሳች ዳርያዥ ነውረኛ ትውልድ። ከዚህ በኋላ አንድ ጴንጤ
እኔ ጋር መተህ ሐሰተኛ ነብይ ብለህ ብትል እጠይቅሃለሁ። በደንብ ነው የምጠይቅህ። በደንብ አሉ። እኔ የሉም አላልኩም። ሐሰተኛ በጣም አጭበርባሪዎች አልኩ። አጋንንት ገጣጥሞ የላካቸው በጣም ብዙዎች አሉ። ግን እጠይቅሃለሁ። መስቀለኛ ጥያቄ የምጠይቅህ ካልሆነ ታች ትወርዳለህ፣ እታይ ትወርጃለሽ። እኔ ጋር መታችሁ የእግዚአብሔርን ሰዎች ስማቸውን አታጠልሹ። እኔ ጋር መተህም ሐሰተኛውን አታጸድቀውም። እኔ ጋር መተህም ጻድቁንም አትኮንነው። እጠይቅሃለሁ። ያ መንፈስ በእኔ ውስጥም ስለሚሰራ ቴንኪው። በሌ መቀጠል እችላለሁ። እግዚአብሔር ምሕረት ያድርግልሽ። አንቺ እግዚአብሔር አምላክ ይባርክህ። በጣም ግልጽና ትክክለኛ ነገር ነው የተናገርከው። አንተ ደግሞ በትክክለኛ እግዚአብሔር እንደሚገልጽልህ 3 ወር አልሞላም በራሴ ህይወት ውስጥ ያየሁት ነገር ነው። ትዝ ይልሃል? ያየሁትን ህልም ነግሬህ ትርጉሙን ነግረኸኝ ስልክህን ኢቭን ቻርጅ ስታደርግ መኪና ውስጥ ወይ ምናምን ቻርጅ አድርግ ብለኸኝ በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት እውነትን እናገራለሁ። ከመጋልም አልፎ ሰምቼ የማላቀውን ድምፅ ነው የሰጠኝ ስልኬ። 24 ሰዓት በማይሞላ ጊዜ ውስጥ የሆነ ተር እያለ ሊፈነዳ ደርሶ ግሎ ነቅቼ እግዚአብሔር አተረፈኝ። ያ እውነተኛ እንዳሉ አንዱ ማረጋገጫዬ ነው። እኔ ትንሽ ነገር ልናገር ፍቀድልኝ። ዛሬ ጅቡቲ ውስጥ ነው ጌታን እንዳዳኝ አድርጌ የተቀበልኩት። ጅቡቲ ውስጥ በነበረች ቤተክርስቲያን ውስጥ ምናልባት ይህን ፕሮግራም የሚሰሙ የጅቡቲ ወገኖች ካሉ ያውቃሉ። ቤተክርስቲያንን ሊያፈርስ የተዘጋጀ የሆነ ኢምፖርት ኤክስፖርት የሚሰራ አይነት ግን የቤተክርስቲያናችን አባል የነበረ ሰው ምን እንዳለ አላቅም። በሽማግሌዎች ዘንድ ግን የተደረሰበት ነገር ነበረ። ሽማግሌዎች ነበር የሚያስተዳድሩን እና እኔ እንደዚህ እግዚአብሔር ገልጾልኝ ተናግሬ እንዲህ አይነት ነገር አየው ብዬ ከእግዚአብሔር የመጣውን በረከት የሆነ እንዲህ አይነት የሚመስል ሰው ወደ ራሱ እንደዚህ ሲወስደው ያ በረከት ወደ ሌላ አቅጣጫ ሊወድቅና ቤተ ክርስቲያንን ሊያፈርስ ደርሶ አየው ብያቸው ትክክል ነው ከሌ የሚባል ሰው እንደዚህ አይነት ችግር ተፈጥሮ በሽማግሌ እየፈታን ነው ችግሩን ብለው እግዚአብሔር የገለጸልኝ ነገር ባይሆን ያን አይነት መረጃም አላገኝም። አሁን በቅርብ ጊዜ ከዚህ በፊት መሰክር ሰምተ ይሆናል ስለ አንዲት የዚህ ሀገር እኔ ያለሁበት ስቴት የሚኖር ሰው እናት ወንጌልን ስመሰክርላት ያቋረጠ በማህፀኗ ውስጥ በመውለድ ምክንያት የተፈጠረ ችግር አለ የሚል ድምፅ ደጋግሞ ወደ ውስጥ የመጣ በመጨረሻ እኔ መሰክረው ስለ ጌታ ማዳን ነው፣ ይሄ ነገር ከእግዚአብሔር መሆን አለበት ብዬ ነገርኳት። እሷም አይ እኔ እንደዚህ አይነት ነገር ምንም የለብኝም አለች። ከኒውዮርክ ነበር የመጣችው። ወደ ኒውዮርክ ተመልሳ ሄዳ ወዲያው ነው ሆስፒታል የገባችው። ሆስፒታል ገብታ የነገሯት ነገር ያ እኔን የነገርኳት ነገር ነው። ደውላ ነገረችኝ። በይ እንግዲያው የነገረሽ ጌታ እንጂ እኔ አይደለሁም፣ ጌታን ተንበርክከሽ ተቀበይ ብዬ ተቀበለች። እግዚአብሔር ይሰራል። እኔ በነቢያቶች አምናለሁ። ነቢያቶች የሉም አይደለም። 99% ግን በአሁኑ ጊዜ በሀገራችን ውስጥ የተዘሩ የሰይጣን ማደሪያዎች ናቸው። ብዙዎቹ 1% ትክክለኛ ከእግዚአብሔር ሰምቶ የሚሰራው የቱ እንደሆነ እግዚአብሔር ያውቀዋል። አንዳንድ የሚፈጸሙ ነገሮች ጠላትም ራሱ እያሳይ አሁን የኦርቶዶክስን ስህተት ብናይ እኔ ራሴ ማርያም ግን በዚህ ጉዳይ ላይ እናወራበታለን። ኢቭን ያሰተኛ አንድ ጥፍሩን እንደ አዋልደ ጌሳ ይባላል። እኔ በነበርኩበት አካባቢ ላይ አዋልደ ጌሳ የሚባል ነው። በአዶ ነው ትክክለኛ የኦሮምኛውን አማርኛ ስሙን ራሱ እንኳን አላውቀውም። እንደ አዋልደ ጌሳ አንድ ጥፍሩን ያሳደገ ሰው እያለ ትስቃለህ እንደ ቤኪ ታውቀዋለህ? ሰውየውን እዚህ ከደቡብ አካባቢ ላይ ነው መጣሁ ብሎ የሚለው ምን ማን ክራይስት ኢንጅል ነው ምናምን ነገር ብሎ የሚል ማለት ነው። ታውቁታላችሁ? እኔ አይ ቲንክ ክራይስት ኢንጅል ምናምን ነገር ማለት ነው። ክራይስት ኢንጅል ነው ምናምን ነገር አይደል? እኔ እኮ አሁን ቆይ እኔ በሌላ አካውንት ነው መግባት ያለብኝ።
ምክንያቱም በዚህ ከመጣው እናንተ በሙሉ እዛ ትመጡና እነሱን ማስተዋወቅ እንዳይሆን በሌላ ከተገናኘን እዛ እንገናኛለን። ምንም ፎሎወር በሌለው በዜሮ ፎሎወር ነው መግባት ያለብኝ። እንዴት እንደሚያደርገው ወይኔ ኤርሚሻ ይራገማል አልኩ። ይድፋ አባቴ አምላክ እያለ ይሄ እኮ ቁጭ ብሎ ዞርባ ጫት ይዞ አወዳይ ነጭ ጣንና ግራዋ እያጨሰ እዛው እንትን በጊርጊራ ወይ ደግሞ እዚህ ጭንቅላቱ ላይ ሰንደል ለኩሶ መሄድ የነበረበት ገሪባ እኮ ነው። ትራገማለህ እንደ አንተ የእግዚአብሔርን ሕዝብ። አንዷን ባለፈው ለፓስተር ልኬ ለጥራዙ ፓስተር ሰምቶኝ እንዴ ምን አለች? የእሷን ሴትዮ ነው አሁን እነኚህ ሰዎች ናቸው አገልጋዮች ተብሎ የተባሉት። ወይኔ ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጣህ። አሁን እቺ ሴት ወንድሞች፣ እናቶች የልዑል እግዚአብሔር መንፈስ በውስጧ የሌለ እባቡ ውስጧ ተኝቶ ሰውን የምትነድፍ ሟርተኛ የበለዓም መንፈስን የተሸከመች አጋንንት የሚጋልባት ሴት ናት። አያችሁ አይደል? በቃ እቺ ሴት አሁን እንደነኛ አይነት ሰዎች የልዑል እግዚአብሔር መንፈስ የሌለባቸው እነዚህን ሰዎች ቁጭ ብላችሁ ትሰሟቸዋላችሁ። እየሄዳችሁ አንዳንዶቻችሁ ቁጭ ብላችሁ ታፕታፕ ኮፒ ሊንክ ሼር እያደረግህ ትሰማለህ። አንተም አንቺም ራሱ ከነሱ አትሻሉ። እዛ ቁጭ ብላችሁ የምትሰሙ ምን አለችው? ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ እቺን ጠንቋይ ሴትዮ ላይቭ ስትገባ ስታገኙ ሼር አድርጉኝ። ምንድን ያልኩት? እቺ አጋንንት የሚጋልባትን ሴትዮ እና መሰሎቿን ላይቭ ሲገቡ ሼር አድርጉኝ። ሼር የማታደርጉኝ ከሆነ እኔን ከዚህ በሙሉ አንፎሎ እያደረጋችሁ ሂዱ። ምንም አትሰሩ። መቶችን አንሞች እኔ ሁሉ ስለማላይ እቺ ሴትዮ እቺን ጠንቋይ ሴትዮ አልኳችሁ። እቺ የክርስቶስን ስም የምታሰድብ እቺን ነውረኛ ሴትዮ የጌታን ቅዱስ ስም ጠርታ በጌታ የዳነን ወንድም መንገዳቸውን ስለተቃወመ ትክክል ያልሆነው ነገራቸውን ስለተቃወመባቸው ኢቭን ትክክል የሆነው ነገሯን እንኳን ቢቃወምባትም እንኳን ጭምር ውስጥ በኢየሱስ አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ።
ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ አካፈልሽው እኮ እንዴ! ጸጋሽንም አካፈልሽው። ሰማን። ጠንቋይ ሴትዮ አልኳችሁ። እቺ የክርስቶስን ስም የምታሰድብ እቺ ነውረኛ ሴትዮ የጌታን ቅዱስ ስም ጠርታ በጌታ የዳነን ወንድም መንገዳቸውን ስለተቃወመ ትክክል ያልሆነው ነገራቸውን ስለተቃወመባቸው ኢቭን ትክክል የሆነው ነገሯን እንኳን ቢቃወምባትም እንኳን ጭምር ውስጥ በኢየሱስ አንተን እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ አካፈልሽው እኮ እንዴ! ጸጋሽንም አካፈልሽው። ሰማን። እቺ ሴትዮ ላይቭ ላይ ስትገባ ጠብቃችሁ አገናኙ። በዋናው አካውንቴ አልገባም። የምገባው ኤርሚያስ እንደሆንኩ ነግራታለሁ እዛ ማለት ነው። እኔ ስገባ በዚህ መሆን በሌሎች አካውንቱ በሶስቱ ከገባው ብዙ ሺህ ህዝብ ስላለ ሰው ይመጣል። ኖ ዋን ቱ ዋን ነው። በምንም ፎሎወር በሌለኝ አካውንት ነው ገብቼ እነዚህን ማናገራቸው። እኔና እነሱ ብቻ ይለይልናል። እቻው የቤተሰቦቿ ዛር አውሊያ እላዋ ላይ የሚጨፍርባት እባብ ውስጧ የነገሰ ክፉ ሴት ናት። ከዘርህ ዘር አይውጣ እያለች በዚህ ቃል ረገምኩ ብላ የምትል ህይወት ይበላሽ አለችው። አየህ፣ እንደነኛ አይነት ጠንቋዮችን እንዳትፈሯቸው። ኦኬ፣ ጠንቋዮችን አሉ። አንድ ሌላም አለ ጥፍሩን ያሳደገ ክራይስት ኢንጂል ላይ ማን ብሎ የሚለው የክርስቶስ አገልጋይ ስትሆን የአምላክ የእግዚአብሔር መንፈስ ነው ያለብህ። አትራገምም ብራዘር፣ ሰውን አትራገምም። ኦኬ ኖ እንደ ተበሳጭተን እንኳን ተቆጥተን በስጋችን እንኳን አላስፈላጊ ነገር እንኳን እኮ ተናግረን ማረን እኮ ብለን እኮ የምናልቅ ሰዎች እኮ ነን። ማንም አገልጋዩ እረግምሃለሁ ብሎ ካለ እሱ ሰውዬ የእግዚአብሔር አገልጋይ አይደለም። ምንም ሊበድሉ ይችላሉ። አገልጋይ ሆነ እንድትራገም ግን አልተፈቀደልንም። እንድንራገም ግን አልፈቀደልንም። ባርኩን የተባልነው በእንደነኛ አይነት ሟርተኞች ነው የጌታ መንገድ የሚሰደበው። ስለዚህ ንቁ። ቤተክርስቲያን ትሳሳታለች ወይ? ተሳስታ ታውቃለች ወይስ? በታሪክ ውስጥ በመጽሐፍ ቅዱስ እንዴት ይታየ ነበረ? እንዴትስ ታይቷል? በእኛስ ዘመን ያለች ቤተክርስቲያን የትኞቹንም ካቶሊክ ይሁን ፔንቴኮስታል ይሁን ወንጌላውያን ማለት ነው እኛ ያለንበት ኦርቶዶክስም ይሁን ተሳስተዋል? ይሳሳታሉስ? በምንድን የተሳሳቱት? እኛስ በግል እንሳሳታለን? ቅድም ብዙዎች እህቶችም እየመለሱ ነበር፣ ወንድሞችም ጭምር ማለት ነው። በደንብ እንማርበታለን። በቤተክርስቲያን ውስጥ የስተት ትምህርት ይገባል፣ የስተት ልምምድ ይገባል። አዎ
እንዴት ገባ? ለምን ገባ? እንዳይገባኛ ምን ማድረግ ነበረብን? በደንብ በህይወታችን እንዳይገባ ማለት ነው። አሁን ያቺ እህት አሁን በህይወቷ ስህተት ነገር ገባ። ቅድም በቤታቸው እግዚአብሔር ሰው መጣ፣ ጸለየ፣ አባትሽ አይሞትም አላት። አልሞትም። ያንን ሰውዬ ግን ተከትላ ሄዳ አመለከችው። ስታመልከው በህይወቷ ምን ገባ? ስህተት። ማን ያስገባው? እራሷ። ለምን? ለአገልጋይ የሚሰጠው ክብር በላይ ክብርን ሰጥታ ልታመልከው ደረሰች ማለት ነው። የማጥፋት ነው ታዲያ የራሷ። የራስን ጥፋት ጴንጤ ላይ ብለህ አታመጣም። ኤርሚያስ ከተሳሳትኩኝ የራሴን የተሳሳትኩት፣ ጴንጤው በእኔ ስም መቀጥቀጥ የለበትም። እኔው ራሴ ነኝ ያጠፋሁት። ላጠፋት ጥፋት ይቅርታ ጠይቃለሁ። የራሷን ጥፋት የሐሰተኞች ነቢያት እንደዚህ ብለውኝ እንደዛ አሉና በሐሰተኞች ነቢያት እያመለክናቸው እኛ አምልከን አናውቅም። እንኳን ሐሰተኛ እውነተኞችንም ነቢያት እኔ አላመልክ። የምን ነቢያት? ምን አልከኝ አንተ ፓስተር ምናምን ወንጌል አልከኝ? እኛ እንዲህ አይነት ኮተታ ነገር አናመልክም። እሺ ስጦታው አለ እናገለግልበታለን። በቃ አለቅ። ስጦታው አለ እናገለግልበታለን፣ በተሰጠን የጸጋ ስጦታ እንጂ ሰውን አናመልክም። ሰውን የሚመለክ ካለ ሂድ ኦርቶዶክስ፣ ሂድ ካቶሊክ፣ እዛ በደንብ ታገኛለህ። አቡነ እንትና እማይሆን እንትና እያሉ ማለት ነው። ከሰው እስከ ሰይጣን ድረስ ያመልካሉ። እዛ አቡነ መጥቆራ ከሰው እስከ ሰይጣን እዛ ቤት ፍጡር ይመለካል እንዳለ። እኛ እናመልክም ትላለች አይኗን አፍጥጣ ባልታጠበ ፊቷ ወጣ። ኧረ እኛ ሰውን አምልከን አናቅም። ለማርያም እኮ ስዕል እየሰገድሽ ነው። ኧረ እኛ ለስዕሉ አንሰግድም ይለዋል። ታዲያ ለምንድን ነው ከስዕሉ ጀርባ ላለው ነው የምንሰግደው? ከስዕሉ ጀርባ ምንድን ነው ያለው? ወይ ፍሬሙ ነው ወይ ግርግዳው ነው ያለው እንዴ? እኛ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ነው የምንሰግደው ይሉላል። እያየውሽ ለስዕሉ እያየውሽ ከራጉኤል ቤተክርስቲያን ጀርባ ገዝተሽ ላመጣሽው በረሮ ለሚደንስበት ዝንብ ለሚጸዳዳበት ካርቶን ስዕል እያፈነደድሽ እያየሁሽ እኔ አይደለም ኤርሚ እንዴ በእኛ በኦርቶዶክስ አይን ልታየው ይገባል። ምንድን ነው የኦርቶዶክስ አይን? የኦርቶዶክስ አይን እንዴት ነው? ለስዕል ስትሰግዱ ተመሳሳይ አይነት እይታ አይደል እንዲ ያለን? በኦርቶዶክስ መነጽር በእኛ ጫማ ውስጥ ገብታ ምንም መግባት አያስፈልገኝም። በራሴ ጫማ ቆሜ አያለሁ። ጫማዬም የእግዚአብሔር ቃል ነው የተጫማሁት። ሳይ ቆንጅዬ ለካርቶን ከንፈሯ ሊፕስቲክ ደም የጠጣች እንትን መዥገር ወይ ቱሃን ይመስል ቀይ ከንፈር ለጥቅበች እመቤቴ ነች። ትንሽ እንትን ካለች ኪድዬ ነች እያልሽ ማለት ነው። ታለም ምን ነው ያም እኮ ለእኛ ነው ደግሞ የሚያስረዱ መጥተው እና ከስዕሉ ጀርባ ላለው ነው እኛ የምንሰግደው። ከስዕሉ ጀርባ ያለው ወይ ፍሬሙ ነው ወይ ግርግዳው ነው ወይ ሰይጣን ነው። ከኑ እነዚህ ሶስቱ ነገሮች ናቸው ያሉት ከስዕሉ ጀርባ። ወይ የስዕሉን የከተትሽበት ፍሬም አለ አንድ፣ ከዛስ ከፍሬሙ ጀርባ ደግሞ ግርግዳው አለ ሁለት፣ ከግርግዳው ጀርባ ደግሞ ሰይጣን አለ ሶስት። በቃ እነዚህ ሶስቱ ናቸው ያሉት። ከስዕሉ ጀርባ ማርያም ትቆማለች ብሎ ያለ የቱ ጋር ነው? ከስዕሉ ጀርባ ሚካኤል ቆሞ ያናግርሃል። አንተ ግን በስዕሉ ፊት ቆመህ ቀዊም የቅድመ ስዕልከ ሶብአው ትርስኢለ በቢሂለ ኦሆ ፍጡን አስማኒ ቃለ በለው ብሎ ያለህ ማን ነው? ማን ነው? ተሰምቻለሁ። ከስዕሉ ጀርባ ሚካኤል ቆሞ ታገኘዋለህ ብሎ ያለህ ማን ነው? የለም። ላበላብ እኮ እስክንውል ድረስ እኮ ዘለልን ብራዘርዬ፣ ሳይገባን በፊት ማለት ነው። የሰኔ ሚካኤል የህዳር ሚካኤል እያልን እንደ ህዳር ንብ እየታጠንን በጭስ ማለት ነው። በጣም ነው እኮ የሚያቃጥለኝ በእውነት። እኔ ከዚህ ህዝብ ያን ዘመን የሚመለስ ቢሆን ኖሮ እያንዳንዳችሁ ትፏት ያችን ዘመን አምጡ ነበር ብዬ የምለው፣ ግን እናንተ አይደለም ዘመን የሰጣችሁኝ፣ እናንተ አይደላችሁም ዘመን የምትመልሱልኝ። ጌታዬን ነው የምለምነው በእውነት። እንዴት እንደሚያቃጥለኝ እኮ አልኩ ሳስበው።
ቃዊመየ ቅድመ ሰለከ ሶበ አወትር ሰይለ በብሄላኦ በብሄላ አቤት ብታይ አቤት ብታይ አቤት ብታይ አቤት ብታየኝ አብሮ አደጎች ያውቃሉ። በቃ ነው በብሄላኦ በብሄላኦ ፈጦነ አስባኒቃ ኧረ ኤርምያስ ኢየሱስ ጌታ ነው ብለህ ብትለኝ በከዘራዬ እርግብ ግቢትን ብዬ ነው የምደፋህ። ምክንያቱስ ሰይጣን ተደራጅቶ እልም ያልኩ በጨለምተኝነት የምጓዝ እውር ድንብሬ የጠፋ ዲያቆን አድርጎኛል። እኔ የማቀልህ ነገር የለም። መጽሐፍ ቅዱስ እኔ ቀዊም የቅድመ ሰለካ ነው። ቀዊመየ ቅድመ ሰለከ ሶበ አወትር ሰኤለ ይሉናል። በቃ ሴት ሁሉ በሙሉ አልኩ። ከገጠር ኦሮሞ፣ አማራው፣ ጉራጌው በተለይ እኔ በተወለድኩበት አካባቢ ደግሞ ኦሮሞና አማራ ነው የሚበዛ። በቃ ይሰበሰቡልሃል አልኩ። ከሳዱላው ጀምሮ ማለት ነው። እልል ነው። እኛ ደግሞ ወጧ እንዳማራ ለሴት ከበሮውን ይዤ አልኩ መካከል ላይ እና እዚህ ደግሞ ወደ ጌታ ስመጣ ያንን እንኳን ማቀውን ከበሮ እንኳን እንዳልመታ እናንተ ደግሞ በኪቦርድ ብቻ ካልሆነ ብለው አንዴ እኔ የነበርኩበት ጉባኤ እግዚአብሔር ቤተክርስቲያን ከበሮ ገዝቼ ሽብሸባ ኳየር እንትን አልኩኝ። ከዛ ምንድነው የደብተራ መንፈስ ብለው ከበሮውን በዳቦ መቁረጫ ቆረጡት። ፔንጤ እኔ ያኔ ነው በጉ ኢየሱስ በጋረገኝ እንጂ ያንኑ የገዛሁትን መቋሚያ ላገለግላት ይገባ ነበር አይመስልም? ይሄን ኳየር ሁሉ አሰልፌ ጠንጠኜ በዛ መቋሚያ በትር እውነቴን ሰበሩት አልኩሽ። ጸጊ 6 ኪሎ አጥሚያ ጉባኤ እግዚአብሔር እምሽክ አድርገው ሰበሩት። በተለይ ጌታ ያውቃልና እህቴ ብሩክታይት ሊዘምሩ መጥተው የዛን ቀን የተሰበረው አልኩ። ደሜን አፈሉት እኮ አልኩ። እነሱ ተባረክን ብለው እግዚአብሔር ተዋጊ ነው ብለው ሲሉ ማለት ያለ ስለ እናንተ ይዋጋል፣ ስለ እናንተ ሲዋጋል፣ ስለ አንቺም ይዋጋል ብሎ ጌታ ያውቃል ቀውጥ ያደረጉት። ከዛ መቋሚያውን ሄደው እየሰበሩ አመጡት። ቢ ኳየር እና ሲ ኳየር ጌታ ምሕረት ያርግላችሁ። ይህን ቂም አልረሳሁትም። ቂም ልበለው ወይኔ አለማወቅ እኮ በጌታ ይኸው ላይቭ ላይ ነው የምናገረው። ላይቭ ቀጥታ የተደረገ እኮ ነው። ደግነቱ ቤተክርስቲያኒቱ ነች የገዛችሁ። ከፓስተር ዮሴፍ ታየው እጅ ላይ ነበር ገንዘቡን የተቀበልኩት። ጋሽ ቤተን ዶክተር ቤተን ተጠይቆ ሂድና መርካቶ ግዛ ተብዬ ነው የገዛሁት። መቋሚያውን ጸናጽኑንም ከበሮውንም ቀደዱት። ተስፋዬን ቆርጬ ቁጭ አልኩ። ምን አለበት እኔ ብዴ የልዑል እግዚአብሔር መንፈስ ሲመጣ ቃልም ስሰብኩ እኮ እኔ እዘምራለሁ። ምናልባት ዝማሬ ሌሎቹን ሊያበላሽ ይችላል። አላጽናና ብለህ ካለ ትተህ መውጣት ነው። ወይ ቃዊ የቀድመ ሰለከ ሶባ ተርሲለ በብሄሎ ፈጡና አስማን ቃለ በቃ ልጅነቴን የበላ አውሬ በጌታ በኢየሱስ ስም ተወጋ። የዘመኔ ቁጥር ሳያልቅ ጌታ ኢየሱስ ደረሰልኝ። በእውነት አልጸጸትም። 47ኛ ዓመቴን ጨርሼ ወደ 48ኛ እየሄድኩ ነው። 27 ዓመት በጌታ ቤት ቆይቻለሁኝ። 20 ዓመት በኦርቶዶክስ ከልጅነቴ ጀምሮ ሕፃን ሆኜ ጀምሮ ነበር ቤተክርስቲያን አገለግል የነበረው። አይጸጽተኝም፣ ቢሆንም እንኳን አይጸጽተኝም። ደርሶልኛል፣ ጌታ ኢየሱስ ደርሶልኛል። ለማንም ነጫጭባ ፎቶ እንዳልሰግድ ማለት ነው።
ደርሶልኛል። አሁን የሥላሴ ፎቶ ብለህ ብትለው እረግጥልሃለሁ አልኩ። እረግጥልሃለሁ። ለምን? የኔ አምላክ አብ ወልድ መንፈስ ቅዱስ እሱ አይደለማ? አይደለም። የታየውና ነው አብን እጁን እንደዚህ አሹሎ እንደሚያማትብ ሰው ደግሞ እኮ አድርገው እኮ ነው ደግሞ የሳሉት። አይመስል እንትን አይደል? ፎቶውን ሂዱና ፎቶ የተባለው አብ ለምንድን ነው ጣቱ እንደዚህ ያሾለው? በስመ አብ ወወልድ ወመንፈስ ቅዱስ እንዲል ነው። አብ እንደዚህ አይነት ጣት አሹሎ የታየኸው እሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል እግዚአብሔር ቃል። መንፈስ ቅዱስ ጣቱን እንደዚህ አሹሎ በረባስ ሰው ጫማ አድርጎ የት ነው ያየኸው? ለሙሴ ያልተገለጠ ጌታ እንዴት ለእናንተ ተገለጠልን? በተለየ አካሉ ክርስቶስ ብቻ ነው ሰው ሆኖ የመጣው። እሱስ ጣት አለው ብለህ ብትል ኦኬ፣ ሰው ሆኖ ስለተወለደ አለው። መንፈስ ቅዱስና አብ ጣት አለው እኮ ብለው የሚሉ ናቸው ወንድሞቼ ናቶቼና እንደዚህ በረባሶ ጫማ አድርገው የብር ዋንጫ ሲይዘው፣ ያው የብር ዋንጫ ይገባቸዋል። አለው ብር ዋንጫ ነው የሥላሴ መጠጫቸውን በእጃቸው ሲይዘው በረባሶ ጫማ አድርገው ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለው ማለት ነው። እሳት ለኩስበት ብራዘር፣ አምላኬንማ እንደዚህ አታላግጥበትም። እሱ እኮ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እሱ እኮ በዘላለም ተራሮች ላይ ሆኖ እኮ በድንቅ የሚያበራ እኮ የአባቶቻችን አምላክ እኮ ነው። እሱ እኮ በስጋ ማርያም ቢገለጥም በስጋ ዓለም ሳይፈጠር ግን ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣን በአገዛዝ በባህሪ ያለመበላለጥ ያለመተናነስ የነበረ የዘላለም አምላክ እግዚአብሔር ነው። አውርደህማ ጣቱን አሹሎ በረባሶ ጫማ አድርጎ ዋንጫ ሲዘህ መንፈስ ቅዱስ ብለህ ያልከውን እመደምደዋለሁ አልኩ። በመቀስ እመደምደዋለሁ። አንተ እዛ ታፈነድደታለህ፣ እኔ እዚህ እረግጠዋለሁ። ለምን? አምላኬ እኔ የሥላሴ አማኝ ነኝ፣ የሥላሴ ባሪያ ነኝ። የእኔ ጌታ በሰው እጅ የተሰራ በእርሳስ ተቀልሞ ቆዳ ላይ ማነው ወረቀት ላይ ቀለም ቀብተህ አምጥተህ መንፈስ ቅዱስ ነው አትለኝም። እኔን የእኔ መንፈስ ቅዱስ ቀለም አትቀባውም አንተ። እንዴት ነው የማወራው? እንዲህ ነው የማወራው። የኔን መንፈስ ቅዱስን ቀለም አትቀባውም። እኔም የማመልከውን እግዚአብሔር አብን በሶስትነቱና በአንድነቱ ቀለም አትቀባውም። በሸራ ላይ ቀለም ቀብተህ የምትስለው አይደለም። በወረቀት ላይ ቀለም ቀብተህ የምትስለው አይደለም እኮ ነው ብዬ የምልህ። ነውር እኮ ነው። መንፈሳዊ ግልሙትና ይባላል። ምን አልኩኝ? መንፈሳዊ ግልሙትና ይባላል። መንፈሳዊ አመንዝራነት ይባላል። እግዚአብሔር እንደዚህ አይደለም ብራዘር። እግዚአብሔር መንፈስ ነው። ጌታችንነት ተናገረ። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እግዚአብሔር መንፈስ ነው ያላት። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል እንጂ ብሎ ያለው የሚሰግዱለትም በስዕል በኩል ይሰግዱለታል አላለም። በቅርጻ ቅርጽ በኩል ይሰግዱለታል አላለም። እግዚአብሔር መንፈስ ነው። ጨረስክልኝ እንዴ ይባባላል እኮ እየደወሉ። ባለፈው ያዘዝኩን የቅዱስ ሚካኤልን ፎቶ ጨረስከው? አይ ወደ እግሩ አካባቢ ይቀራል ይለዋል። ወደ እግሩ አካባቢ ይቀራል። እንግዲህ ቅዱስ ሚካኤል ከረዳኝ በሚቀጥለው ማክሰኞ ላይ ጨምርስልሃለሁ። ትንሽ እግሩ አካባቢ አልስተካከል ብሎኝ ነው። አዎ እግሩ ጣቱን አካባቢ እንትን ስለው ወደ ዝሆኔነት እግር እየተወሰደብኝ እንግዲህ በጾም በጸሎት ስላልሆንክ ይሆናላ ይባባልልሃል እየተደዋወለ። በጾም በጸሎት ስላልሆንክ ይሆናላ። እንግዲህ እስቲ ሰሞኑን ሱባኤ ገብቼ ደጋግሜ ሞከርኩት ወደ እግሩ አካባቢ እና እንደ ዝሆኔ ነገር ይቃጠዋል። እጄ ለምን ወደዛ እንደሚወስደኝ ክፉ እንደሚያሳስበኝ አላቅም። እና እንደምንም ብለህ እስቲ አስተካክለው እባክህ። ሌላው ደግሞ ይደውልና ጨረስካት እንደ መቤቴን ይልልሃል። በባለፈው በሸራ ላይ ስራልኝ ያልኩ ጨረስካት? ሃሎ አይሰማም? አሁን ኔትወርኩ ነው። አልጨረስካትም? እኔ ጋ ላካት ጨርስልሃለሁ። በክብሪት አንድጄ እገላግልልሃለሁ አልኩ።
መድኃኒዓለም ምስክሬ፣ እኔን የሥላሴ ባሪያ በደንብ አድርጌ ነው የከሰል ማንደጃን ማድረግልህ። ጨረስካት ብለህ ትላለህ፣ አልጨረስካትም። አዎ እዚህ ጭንቅላቱ አካባቢ እንትኑ ገና ይቀረኛል። አንገልብሱና አክሊሉን ደግሞ አላረኩላትም ገና። አክሊሉንማ እንዳታረገው፣ ምክንያቱም ኪድዬ ነው የምፈልገው። ኪዳነ ምሕረት ይላል። ኪዳነ ምሕረት የተባለችው አክሊል የላትም። ብዙ ጊዜ እንደዛ ነው የሚሰሯት። ትንሽ እዚህ ግንባሩ አካባቢ ላይ እንትኑ ጨርቁን ስታደርገው ግንባሩ አካባቢ ላይ የፊት ለፊቱ ፀጉሯ እንዲታይ አድርገው ይሉላል። አላየትንም? ፀጉሯ እዚህ ግንባሩ አካባቢ ፀጉሯ ገባ ያለው የማርያም ፎቶ ተብሎ የተባለው ማለት ነው። ምን የሆነችበት ነው ቢሉ ይልላል። ልጅሽ ቀራንዮ መስቀል ላይ ተሰቀለ ብለው ባሏት ጊዜ እሷ ሰፈር ነበር የነበረችው አሉልህ። ወይ 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 እንዴ! የጌታዬን እናት አንተ በእናንተ ተረት እንድንጣላት ልታረጉ አትችልም ስልህ መድኃኒዓለም ይፋረደኝ አትችልም። እና ምን አሉን? እዚህ ግንባሩ አካባቢ ላይ ልብሱን ወደኋላ ትንሽ ሸሸሽ ታርገው እና እዚህ ግንባሩ እርግብግቢቷ አካባቢ ወደ መሃል ሳይደርስ እዚህ ግንባሩ አካባቢ ላይ ያለው ፀጉር እንዲታይ አድርገው። ከዛስ ይሄ የሆነበቱ ምክንያት ይሉላል ሲያመሰጥሩት፣ የራቀውን እኛ መጽሐፍትን በሙላት ነው የምንረዳው ይላል። አሳየኝ እስቲ ይህንን ከመጽሐፍ ስትለው አይኛ መጽሐፍ ብቻ ብለን አናምን። የትኛው መጽሐፍት ነው በታዲያ በሙላት የምትረዱት? የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አምልተው ምናምን ነገር ይላል። ይህ ተረታም ትውልድ እና ምንድን ነው ብለህ ስትላቸው እመቤታችን እንዲህ መሆኑ ፀጉሯ መታየቱ ግንባሩ አካባቢ ላይ እመቤታችን በጊዜ ቀትር ልጇ ክፉ አይሁዳውያን ሰቅለውት በነበሩበት ጊዜ አልሰማችም ነበር፣ ሰፈር ነበር የነበረችው አሉልህ። እና ልጅሽ ተሰቀለ ብለው ሲሏት እየተሯሯጠች ወይኔ ኤርሚያስ አንተም እኮ ተበልታ፣ አንተም እኮ ሙድ ይዘውብህ ነበር ያኔ። አሁን ያለፈ ነገር ስለሆነ እንጂ የምናወራው እንዲህ ነበር እኮ የተጫወቱብኝ። እኔን እኮ አንድ ነገር አትንገሬ፣ ከነገርከኝ በቃ ይዘው እና ልጅሽ ተሰቀለ ብለው ሲሏት ወደ ቀራንዮ ስትሮጥ ሻሹ ከጭንቅላቷ ላይ እየወደቀበት እና በዛ ሰዓት ላይ እየተሯሯጠች ስትሄድ ሻሹ ወድቆባት እንደዚህ ከግንባሯ ላይ እየሸሸ ወደ መሃል ገባ ባለበት ሰዓት ላይ ፊት ለፊቷ ላይ ፀጉሯ ታየ እና እመቤቴ ነች፣ ፀጉሯም የምታየው እመቤቴ ነች፣ ቆብም የደፋችው እመቤቴ ነች ምናምን ነገር ብሎ ይላል። እና አልጨረስካትም ይላል። ጨርሻታለሁ፣ ግን እጇ አካባቢ ላይ ሄዳል። እጇ በጣም እንትን ረዘመብኝ። ጣቱን ትንሽ አስረዘምኩት መሰለኝ። ሲያሳጠረው ደግሞ ምንድነው ደግሞ እንትን እጇን በጣቷ እንደዚህ የችፍርግ መጥረጊያ ያስመሰልከው፣ አሳጠርከው እኮ የእመቤቴ እኮ ለግለግ ያለ ነው ይልልሃል። ዋት ምን አልከኝ አንተ ሰውዬ? በቃ ክርስትና ይሄ ነው። ለግለግ አድርገው ትንሽ ለግለግ አድርገው እንደዚህ የችፍርግ መጥረጊያ ማስመስለህ የድሃ ቤት ማማሰያ ያስመስለህ አታሳጥረውም እየተባባሉ በእንግዲህ የሚቀጥለው ሐሙስ ላይ ነይ ጨርስልሻለሁ፣ እስከዛ ድረስ መድኃኒዓለም ይረዳኛል እያሉ እናንተ ደውለህ ጨረስካት አልጨረስካት ጀመርከው አልጀመርከው ብለህ የምትለውን ያንኑ ስዕል አምጥተህ እዛ ስዕል ፊት ቅዱስ ገብርኤልዬ ብለህ እስትራፖ እስኪይዝህ ድረስ ብትሰግድ ለውጥ ሂንጅር መዳን የለም። መድኃኒዓለም ምስክር እኮ ነው አልኩ። የለም እሰይ ምንም የለም። ውሸትህን ነው። አልጋ በአልጋ ነው መንገዱ። ወደ እንትን ሲሄዱ ለቅዱስ ገብርኤል ነግሬው ነበረ ብልት ማን ንገር አለ። መጀመሪያ ለገብርኤል የቱ ጋር ነው ንገሩት ብሎ ያለው። እኔ ግን ስለቴን ለአንተ ከፍላለሁ ነው ያለው የአማቴው ልጅ ነቢዩ ዮናስ። ለአውራቸው እንደ አባቶቼ እንቅልፉ ይቅር ዛሬ እነ ዳዊት ስለቴን ለአንተ ሰጣለሁ ነው ያለው። ስለትህን ለእግዚአብሔር ስጥ እኔ ያለው
አንተ ለቅዱስ ገብርኤል ነግሬው ነበር። ማን ንገር አለ ለገብርኤል? የቱ ጋ ነው ለገብርኤል ተናገሩ ብሎ ያለበት? የቱ ጋ ነው ለማርያም ለእመቤተ ማርያም ነግሬያት ነበር? የቱ ጋ ነው ንገሯት፣ ችግራችሁን ለእሷ ንገሩት ብሎ ያለው የቱ ጋ ነው? ንጉሥ ዳዊት ያለው ምን ነበረ? በደሌን ኃጢአቴን ሁሉ ነግሬሻለሁ እመቤቴ ይልላል። ይመጣና ዳዊት ምን ነበር ያለው? በመዝሙር 32 ላይ እኔ ግን በደሌን ለአንተ ነገሩ አልሸፈንኩም ይላል። እንደ ምሕረት ብዛት መተላለፌ እንደ ምስሌ ይላል መዝሙር 50 ላይ። እሰይ ስለቴ ሰመረ፣ ኧረ እሰይ ስለቴ ከዛስ ለቅዱስ ሚካኤል ነግሬው ነበር። የቱ ጋ ነው ለቅዱስ ሚካኤል ስለታችሁን ተናገሩ ብሎ ያለው መጽሐፍ? ምዕራፍ ስንት ቁጥር ስንት? ብሉይ ኪዳን አዲስ ኪዳን የትኛው መጽሐፍት ላይ ስለታቸውን ለእግዚአብሔር መላእክት ሲናገሩ የነበሩ የብሉይ ኪዳን አባቶች አንድ ጥራልኝ። አንድ ማለት አንድ ሰው ብቻ ጥራልኝ እስቲ ከብሉይ ኪዳን አባቶች ስለታቸው ለቅዱስ ሚካኤል ሲናገሩ ለእግዚአብሔር መላእክት ሲናገሩ የነበሩ ወደ ቅዱስ ሚካኤል ተስሎ የነበረ እስኪ አንድ ከአዲስ ኪዳን ሐዋርያት ከብሉይ ኪዳን ነቢያት አንድ እስኪ ጥራልኝ። የለም። ንስሐ ግቡ። እንደዚህ የሚያደርግ ቤተክርስቲያን አልተሳሳትኩም ይለኛል። ቤተክርስቲያን ተሳስታም ታውቃለች፣ ትሳሳታለችም። ኦኬ። አዎ፣ ጌታ ኢየሱስ ይባርካችሁ። ውስጤ ያለው እውነት የእውነት ነው የምልህ፣ ብዙ ምለዋለኝ ብዙ ምንለዋለኝ። የእግዚአብሔር ወንዶችና ሴቶች ልጆች ለጌታ ክብር ይሁን። ስለዚህ በዚህ ጉዳይ ላይ እንቀጥላለን። ጌታ ይፈቅድ። ተባረኩ። ሰላም አምሹ። ምሽት ላይ ፓስተር ታሬ ቤት እንዳትቀሩ። ኑ ተማሩ። ቅዱሳት መጽሐፍትን መማር እጅግ ነው የሚጠቅመው። ወንድሜ እጅግ ነው የሚጠቅመው። ጸጋና ሰላም ይዛላችሁ። ለእኔም ጸልዩልኝ። መልካም ቀን፣ መልካም እረፍት ይሆንላችሁ። ተባረኩ።